በዘጸአት ምዕራፍ 20 ላይ በቀጥታ እግዚአብሔር ሙሴን በሲና ተራራ እንዲሄድና እዛ ገብቶ 40 ቀን ከሱ ጋር እንዲነጋገር ካደረገ በኋላ ራሱ በእግዚአብሔር ጣት የተጻፉ 10 ቃላት ይላቸዋል። የሰማችሁ ነው። በማን ጣት የተጻፉ? ይህ ማለት ቃላቶቹ ወይም እነዚህ ትእዛዛት ምን ያህል ከባድና አስፈላጊ እንደሆኑ ማሳየት ነው። ለምሳሌ አንድ ንጉሥ በጣም የሚወደውን ወይም ያከበረውን ሰው ወይም ጉዳዩ በጣም ከፍተኛ ሲሆን የሚያዘው በራሱ ፊርማ ነው። የሰማችሁኝ ነው። በቀጥታ በራሱ ሰውዬ ፊርማ የመጣ እንደሆነ ጉዳዩ ምን ያለ እንደሆነ ይገባናል፣ ከፍ ያለ እንደሆነ ይገባናል። ለምሳሌ በራሳችን ኮንቴክስት እናስበው። አሁን አንድ ፖሊስ መጥቶ የሆነ መስሪያ ቤት ትፈለጋላችሁ ቢላችሁና ዶክተር አብይ ደውሎ ትፈለጋላችሁ ቢላችሁ ሳቷሽ ወደዱትም ጥሩትም ምን አይነት ጉዳይ አይደለም እሱ አይደለ? የትኛው ነው የሚከብድባችሁ? አጣሽ ለሊናማ ተገዝ እንጂ አይደለ? ለሊና ተገዝ። እሺ ዶክተር አብይ ስላልኩ እንትን ብሏችሁ ሊሆን ይችላል፣ እንዳታጣሉኝ። በጣም የምትወዱት አንድ ንጉስ፣ በቃ ንጉስ ዳዊት ደህና ናችሁ? ንጉስ ዳዊት ቀጥታ ቢጠራችሁና የሱ የሆነ አሽከር ወይ የሆነ ፖሊስ ተራ ፖሊስ ቢጠራችሁ ጉዳዩ ከባድ መሆኑን የሚረዳችሁ በየትኛው ሲጠራ? በንጉስ ዳዊት አይደለ? ተመልከቱ። አሁን እግዚአብሔር ይህን እነዚህ 10 ትእዛዛት ምን ያህል ከባድ እንደሆኑ ሲነግረን በመልአክ አይደለም የነገረን፣ ከቅዱሳን አንዱን አስነስቶ አይደለም የነገረን። እነዚህን ህጎች ራሱ አስቀድሞ ለሙሴ ከመስጠቱ በፊት በልባችን ነበሩ። ነግራችኋለሁ በማስረጃ በህሊና ልብ ሰሌዳ ላይ ተጽፎ ነበር። ህገ ልቡና እንላለን አይደለ? እነዚህ ህጎች 10ቱም ትእዛዛት በልቡና ህግ ላይ የተጻፉ ነበሩ። ቅዱስ ዮሐንስ አፈወርቅ እንደውም ምን ይለናል? ዘፍጥረት አንድምታን በተረጎመበት የሰው ልጅ በኃጢአት ምክንያት እነዚህን ህጎች እየረሳቸው መጣ። ስለዚህ እግዚአብሔር ማስታወስ አለበት። እነዚህን ህጎች ወይም በእነዚህ በሮች የማይገባ ሰው ከእግዚአብሔር ጋር መኖር ስለማይችል እግዚአብሔር በጣም ጻፈልን ማለት ነው። የሰማችሁኝ ነው። እነዚህን ህጎች አንድ በአንድ ለማየት እንሞክራለን ማለት ነው። ነገር ግን በመጀመሪያ በጣም ህጎቹን ከበድ ከሚያደርገው ወይም ደግሞ ለእኛ ምን ያህል ጠቃሚ መሆናቸውን የሚያስረዳን በማቴዎስ ወንጌል ምዕራፍ 22 ላይ ያለው ቃል። በማቴዎስ ወንጌል ምዕራፍ 22 ቁጥር 36 ጀምሮ ያለውን እናንብብ። አንድ ባለጸጋ መጥቶ ክርስቶስን እንድድን ምን ላድርግ አለው። የሰማችሁ ነው። እንድድን ምን ላድርግ አለው። ከዛ መምህር ሆይ ከህግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ህግ የትኛዋ ትእዛዝ? ከነዚህ ከአስሩ አለ ጌታው ያለ። ከነዚህ ከአስሩ በጣም በቃ ትልቁ ትእዛዝ የትኛው ነው አለ። አንዳንድ ሰው እንደዛ ጥያቄ የሚጠይቀው ከአስሩ መካከል አንዱ ፈጽሞ ከሆነ እና የፈጸመውን ከተናገረለት ምን እንዴት ነው? እየሰማችሁ ነው። ጌታ ግን የሚደንቅ ቃል ተናገረ። ኢየሱስም እንዲህ አለው፣ ጌታ አምላክህን በሉ። ጌታ አምላክህን በፍጹም ልብህ፣ በምንህ ልብ ያዙ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ። ልብ፣ ነፍስ፣ ሐሳብ። እነዚህ 3 ነገሮች እንዳትረሱ እናነሳቸዋለን። ምን በለን? ምን በለን? ምን በለን? ከዛ ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ከሁሉ ትእዛዝ የምትበልጠው እግዚአብሔርን በፍጹም ልብ በፍጹም ሐሳብ ምን ማለት ነው? ተመልከቱ። ቅድም ምን ብለናል? ሰው ከእግዚአብሔር ጋር ያለው ግንኙነት ካልተስተካከለ በስተቀር ከሌላ ጋር ሊስተካከል አይችልም። ቀጠለ። ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን በሉ፣ ባልንጀራህን እንደ ነፍስህ ውደድ። ከዛ በጣም የሚደንቅ ቃል ተናገረ። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። የአስሩ ትእዛዛት መጠቅለያ፣ የሁሉም ትእዛዛት መጠቅለያ የመጀመሪያዊቱና ታላቂቱ እግዚአብሔር አምላክህን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ምን በል ውደድ ነው። ከዛስ ባልንጀራህን እንደ ነፍስህ ውደድ የምትላት
ከዚህ የወጣ ሕግ የለም። ለዚህ ነው 10ቱ ትእዛዛት ሲከፈሉ የመጀመሪያው ፍቅረ እግዚአብሔር ይባላሉ፣ ሁለተኛው ፍቅረ ቢጽ ይባላል። 10 ሲከፈሉ የመጀመሪያዎቹ 3ቱ ትእዛዛት ፍቅረ እግዚአብሔርን የተመለከቱ ናቸው። ፍቅረ እግዚአብሔርን የተመለከቱ ናቸው። ሰው በቀጥታ ከእግዚአብሔር ጋር ያለውን ግንኙነት የሚያሳዩ ናቸው። የተቀሩት 7ቱ ግን ሰው ከሰው ጋርና ከራሱ ጋር ያለውን ግንኙነት የሚያስተካክልባቸው የሚመራባቸው መመሪያዎች ናቸው። ስለዚህ እግዚአብሔር ትእዛዝ ሲሰጥ ከሱ ጋር ብቻ የሚሆን አይደለም የሰጠው። ከሱ ጋር ብቻ ሳይሆን ከሰውም ጋር ያለው ምን ያህል የፍቅር አምላክ እንደሆነ ተመልከቱ። ታዲያ እነዚህን ትእዛዛት ሲሰጠው 10 አድርጎ ነው የሰጠው። ለምን 9 አደረገው? ይችላል አይችልም? 11 ማድረግ ይችላል አይችልም? ከ9 ከፍ ብሎ ከ11 ዝቅ ብሎ 10 ያደረገው ለምንድን ነው የሚለውን እናያለን። የመጀመሪያው 10 ቁጥር የፍጹምነት መገለጫ ስለሆነ 10 ቁጥር የፍጹምነት መገለጫ ነው። ለዚህ ማስረጃ እንነግር። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ስለ 10 ደናግላን ታሪክ ይነግረናል። 5 ልባሞች፣ 5 ሰነፎች ማንን የሚጠብቁ? ሙሽራውን የሚጠብቁ። ሙሽራው የተባለ ክርስቶስ ነው። 10 ተብለው የተጠቀሱት ህዝብ ሁሉ ነው። በነገራችን 10 የሚለው ቃል ለምሳሌ አንዳንድ ሰው ለምንድነው 10 የምትደውልልኝ ይላል አይደል? 10 ደውሎ ነው። በጣም ብዙ ጊዜ ደውለሃል ማለት ነው። እነዚህ 5ቱ ደናግላን ማለትም ልባሞቹ ጻድቃንን የሚወክሉ ሲሆኑ የተቀሩት ግን ኃጥአንን የሚወክሉ ናቸው። ጻድቃን ክርስቶስን ዕለት ዕለት ይጠብቁታል። ድንገት ሲመጣ የተገቡ ሆነው ያገኛቸዋል። ምክንያቱም ዘይታቸውን አልጨረሱም። ዘይት የተባለ መልካም ስራ ስለሆነ ማለት ነው። 5ቱ ሰነፎች የተባሉት ደግሞ ኃጥአን ናቸው። ሳረጅ ቆርባለሁ የሚሉ ሰዎች ገጥሟቸዋል። ይገጥማቸው። እድሜ ገና ነው ለመቁረብ፣ እድሜ ገና ነው ለንስሐ ለመግባት፣ የእግዚአብሔር ለመሆን እድሜ ገና ነው ይባላል። አስባችሁታል? ለማግባት እድሜ ገና ነው ይባላል። እግዚአብሔር ጋር ለመሆን ግን እድሜ ገና ነው ይባላል። ተመልከቱ። ሌላው ሉቃስ ወንጌል ምዕራፍ 19 ቁጥር 13 ላይ 10 ባሪያዎችን ጠራ ይላል። 10 ባሪያዎችን ጠራ፣ 10 ምናንም ሰጣቸው ይላል። የሰማችሁ ነው። ለአንዱ 10 ሰጠው፣ ለአንዱ 5 ሰጠው፣ ለአንዱ ደግሞ 1 ይሰጠዋል። ይሄ በአብይ ጾም ታስታውሱ እንደሆነ ገብርኄር የሚባል ሳምንት አለን አይደለ? የመክሊቱን ጉዳይ የምናነሳበት ከዛ ውስጥ አንዱ ነው። 10 ያተረፈው ራሱ እግዚአብሔር 10 ከተሞች ላይ ሾሜሃለሁ ይላል የሉቃስ ወንጌል ላይ ማለት ነው። እየሰማችሁ ነው። 10 ፍጹም ነው የሚለውን ለማሳየት ሉቃስ ወንጌል ምዕራፍ 15 ላይ ታስታውሱ እንደሆነ 10 ድሪም የነበራት ሴት አንዱ ምን አለባት? አንዱ ድሪም ጠፋባት አይደለ? 10 የሁላችንም ከነዛ ውስጥ አንዱ አዳም መጥፋቱን ለማመልከትና ያን ለመፈለግ ክርስቶስ እንደመጣ ሲያሳይ፣ ስለዚህ የመጀመሪያው ጉዳይ 10 ያደረገበት የሕግ ሁሉም ይመለከታል። የሚያምነውንም የማያምነውንም ይመለከታል። እንዴት እንደሚመለከተው እናያለን። ሁለተኛው ሳይንስ 5 የስሜት ሕዋሳት ነግሮናል። እንደምታውቁት አይደል? ይሄ መዳሰስ፣ ማሽተት እና የምንላቸው 5 የስሜት ሕዋሳት አሉ። በቤተ ክርስቲያን የስሜት ሕዋሳት 10 ናቸው። 5ቱ የሳይንስ የሚላቸው ናቸው። 5ቱ ደግሞ የውስጥ ናቸው። ጆሮ እንዳለ ሁሉ እዝነ ልቡና አለ የለም? አይነ ልቡና አለ የለም? የሰማችሁ ነው። ስለዚህ እነዚህን የስሜት ሕዋሳት 5ቱን አፍአዊ 5ቱን ውሳጣዊ የስሜት ሕዋሳቶችን ጽድቅም ኃጢአትም በእነዚህ በኩል ስለሚሰራ ማለት ነው እግዚአብሔር እነዚህን ለመጠበቅ ስንት አድርጎ ሰጠን? ይሄን ሁሉ ይጠብቅላችኋል። 5 የስሜት ሕዋሳትንም የአፍአውን ማለት ነው 5 የውስጥ ሕዋሳትንም ይጠብቅላችኋል ሲል እግዚአብሔር አሰራርጎ ሰጠን ማለት ነው። ሌላው ቅድም አንስቼላችኋለሁ መንፈሳዊ የእድገት ደረጃ በስንት ነው የሚለካው? 10 ደረጃዎች አሉ ብያችኋለሁ አይደለ? ያው ይህ ከ10 በኋላ የለም ማለት አይደለም። ክርስትና ከፍጽምና ወደ ፍጽምና ከቅድስና ወደ ቅድስና የሚደረግ ጉዞ ነው። ማብቂያ የለው። ህይወት ያበቃል? ያበቃል ህይወት? አያበቃም። ይኖራል አይደለ? በሞት ብንገታ በዚህ ጊዜ እኮ በሰማይ መኖር እናቆማለን። ለምሳሌ አሁን ቅዱሳን መኖር አቆሙ? ይቀጥላል አይደለ? ከዛን እኮ እኛ ወንስቴት ትንሣኤ ሙታን ወሕይወተ ዘይመጽእ ትንሣኤ ሙታን ወይም የሙታንን መነሳት ተስፋ እናደርጋለን። እሱም ብቻ ነው ተስፋ የምናደርገው አይደለም፣ የሚመጣውን ህይወት እንላለን።
የሰማችሁ ነው። የሚመጣ ህይወት አለ፣ የማያልቅ ዘላለማዊ ህይወት አለ። ስለዚህ እነዚህን እንደሚጠብቅ ለዚህ ደረጃ ለመድረስ እንደሚጠቅም እግዚአብሔር ሲያሳይ 10 አድርጎ ሰጠን ማለት ነው። 10ቱ ትእዛዛት እግዚአብሔር በቀጥታ ለእስራኤላውያን በመጽሐፍ ቅዱስ እንደሰጣቸው ቢታወቅም ግን እነዚህ ትእዛዛት አስቀድሞ በሰው ልጆች ህይወት ውስጥ ተጽፈው የነበሩ ናቸው። የሰማችሁ ነው። ለምሳሌ አትግደል የሚለውን ከመሰጠቱ በፊት አትግደል ጽድቅ ነው? መግደል ጽድቅ ነው ነበር? አይደለም። ለምሳሌ የቃየልና የአቤልን ታሪክ እንመልከት። ቃየል በአቤል ላይ ተነሳስቶ በቅናት ወንድሙን ምን አለው? ታዲያ እግዚአብሔር ዝም አለው? ቀጦታል። ስለዚህ መግደል ቅጣት ብቻ እንደሚመጣ አይደለም። ቃየል አቤልን ከገደለ በኋላ እዚህ ምድር ላይ ተበዝብዞ ኖረ ነው የሚለው። የእግሩን ኮቴ እንኳን ይፈራ ይደነግጥ ነበር። ቅጠል ኮሽ ባለ ቁጥር ሊገሉ ይመጡ ብሎ ሲደነግጥ ነው የኖረው። ምን ስላደረገ? በዛን ጊዜ ህግ ተሰጥቷል። ተመልከቱ፣ ህግ በምን ላይ ተጽፎ ነበር ማለት ነው? በልብ ላይ። እንቀጥል። አታመንዝር የሚለውን እንመልከት። በዚህ በዘፍጥረት ምዕራፍ 39 ቁጥር 9 ላይ ዮሴፍ የሚባል ድንቅ ሰው አለ። ዮሴፍ በጣም ምልክት የሚሆን ሰው፣ በቃ ሮል ሞዴል የሚሆን ሰው። የጲጢፋራ ሚስት ጠራችሁ። ጲጢፋራ ባልነበረበት ሰው በሌለበት ሰው አንጠብቅ። ከዛ አብረን ኃጢአት እንስራ አለችው። ምን ብሎ መለሰላት? እሱ ወጣት ነው፣ ተመልከቱ። እሷ ሴት ናት፣ ማንም የለም፣ የተመቻቸ ጊዜ ነው። እንደ ሰውኛ ባልሽ በንብረቱ ሁሉ ላይ ሾሞኛል፣ ከማበስተቀር ከአንቺ በስተቀር ያልሰጠኝ ነገር የለም። ሰው ባያይ ማን ያየኛል አለ። ስለዚህ ምን አላት መሰላችሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? በማን ፊት? አሁን እኛ ኃጢአት የምንሰራው እግዚአብሔር እንዳያየን ነው የምንጠነቀቀው ወይ ሰው እንዳያየን? ኃጢአት እንደው አላችሁ። ስለዚህ አታመንዝር የሚለው ህግ ገና በዮሴፍ ዘመን እንኳን ኃጢአት እንደሆነ ማን ያውቃል? ዮሴፍ እሷ ራሱ ኃጢአት ባይሆን ኖሮ በድብቅ ትጠራው ነበር። ያልተገባ እንደሆነ እግዚአብሔር በልብ ላይ በህሊናችን ላይ ምን ብሎታል? ጽፎታል። ሌላ እናንሳ። አትስረቅ። በዚህ በዘፍጥረት ምዕራፍ 31 ላይ ከቁጥር 30 ጀምሮ ስታነቡ ላባ የሚባል የያዕቆብ አጎት ነበር። እንደምታውቁት ያዕቆብና ኤሳው ከተጣሉ በኋላ ያዕቆብ ሸሽቶ ላባ ወደሚባል አጎቱ ዘንድ ሄደ እና ከዛ ሲመለስ ያው ላባ ክፉ ሰው ነው። በታሪኩ ስታዩት በጣም ነው የጨቆነው ያዕቆብ ግን በጣም ደግ ሰው ነው በነገራችን። እና ልጁ የላባ ልጅ ርብቃ ዕቃ ሰርቀዋለች፣ ጣዖቱን ማለት ላባ የሚያመልክበትን ጣዖት ሰርቃ ደብቃለች። እና ያዕቆብ የሰማችሁ ነው። እና ጠራውና ሰርቀኸኛል፣ እንደውም ቃል በቃል ሰርቀኸኛል ብሎ ይጠይቀዋል። ያዕቆብ ስላላወቀ ግን ዝም ይላል። እንዲህ ይለዋል፣ አሁንም የአባትን ቤት ከናፈቅ ሂድ፣ ነገር ግን አምላኮቼ ለምን ሰረቅ? ምኖቼ? ስለዚህ መስረቅ የተገባ እንዳልሆነ ገና ህግ ሳይሰጥ በፊት የሰው ልጅ ምን ይላል? ያውቃል። የሰማችሁ ነው። ሰው ስለሆነ መስረቅ ክፉ እንደሆነ ምን ይላል? ያውቃል። አሁን ላባ እግዚአብሔርን አያመልክም፣ ጣዖት ነው የሚያመልከው። ነገር ግን መስረቅ ምንድነው ብሎ ያስባል። ተመልከቱ። ስለዚህ ህግ ሁሉ ለሁሉ ይሰራል የምንለው ለዚህ ነው። እነዚህ ህጎች ሰው በመሆናችን በልባችን ሰሌዳ ላይ የተጻፉ ጉዳዮች ናቸው ማለት ነው። አንድን ጨምርና ይበቃናል፣ ሌላዎቹ ማየት ስለምንችል ማለት ነው። አትመኝ ይላል። ለምሳሌ አይደለ ከአስሩ ትእዛዛት የባልንጀራህን ቤት ምን ማለት አትመኝ ይላል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 1 ላይ እንዲህ ይላል፣ ከዓይኔ ጋር ቃል ኪዳን ገባው፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ? የሰማችሁ ነው። ቆንጆይቱን ምን እላለሁ? እንዴት እመለከታለሁ? ጌታ በወንጌል ታስታውሳላችሁ፣ ወደ ሴት ያየ ምን ያለ የተመኘ በልቡ ያን ጊዜ ምን ብሏል? አያያችሁት ነው። ይህ ቃል ኢዮብ እስራኤላውያን ከግብፅ ሳይወጡ በፊት እስራኤላውያን በግብፅ እያለ የነበረ ሰው ነው ዘመኑ። ተመልከቱ። ስለዚህ 10ቱ ትእዛዛት ባጭር ቃል ከመሰጣታቸው በፊት ራሱ ምን ነበሩ? ህጎች ነበሩ። ህገ ልቡና ያልናቸው እነሱን ነው ማለት ነው።
ስለዚህ እግዚአብሔር ለምን ሰጠ ካላችሁኝ ቅድም ብያችኋለሁ። ሰው እየረሳው ስለሄደ እግዚአብሔር እንዲያስታውሰው ምን አድርጎ ሰጠው? በሕግ ጽፎ በመጽሐፍ ጽፎ በጽላት ጽፎ ሰጠው ማለት ነው። የተሰጠው ጽላት 2 ጽላት ላይ ነው የተጻፈው። ጽላት በብዙ ነው። ለምሳሌ አንበሳ 1 ነው አይደለ? አናብስት ሲሆን ምን ይሆናል? ብዙ ይሆናል። ጽሌ 1 ነው። ጽላት ሲሆን ደግሞ ብዙ ይሆናል ማለት ነው። ስለዚህ በ2 ነው የሰጠው። የመጀመሪያው የሰውና የእግዚአብሔርን ግንኙነት በተመለከተ የተጻፈበት ነው። እነዚህ 3ቱ ትእዛዛት የተጻፉበት ነው። ፍቅረ እግዚአብሔር ያልናቸው ማለት ነው። ሁለተኛው ጽላት ላይ የተጻፈው ደግሞ ሰው ከባልንጀራው ጋር ያለውን ግንኙነት በተመለከተ ነው። ይህ ምን ይባላል ብያችኋለሁ? ፍቅረ ቢጽ ይባላል ማለት ነው። አሁን ቀጥታ ሮጥ እያለን ወደ ዋናዎቹ ትእዛዛት ብንገባ የተሻለ ነው። የመጀመሪያው ትእዛዝ ዘጸአት ምዕራፍ 20 ላይ ያሉ ቃል በቃል እያየን ነው የምንሄደው። ዘጸአት ምዕራፍ 20 ጀምሮ እግዚአብሔር ሕግ ለእስራኤል ይሰጣል። እግዚአብሔር ሕጉን ሲሰጥ እኔ የፈጠርኩህ ብሎ አይደለም የሰጠው። የሰማችሁ ነው። እኔ ኃይለኛው ብሎ አይደለም የሰጠው። እግዚአብሔር ፈጣሪ ነው አይደለም። እግዚአብሔር ኃይለኛ ነው አይደለም። እግዚአብሔር ሁሉን ቻይ ነው አይደለም ነው። በእስራኤላውያን ሲሰጥ ግን ከኃያልነቱ ከኤልሻዳይነቱ አንጻር ሳይሆን የሰጠው ከፍቅሩ አንጻር ነው። ምን እንዳላቸው ተመልከቱ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ ማን ነኝ? እኔ ነኝ፣ እኔ የረዳሁ ነኝ እያለው ተመልከቱ። ይሄንን ካደረግ ይሄን ትሆናለህ ብሎ መስጠት ይችላል። እግዚአብሔር ኃያል ከቅጣት ጋር ማስቀመጥ ይችላል። እግዚአብሔር ኃያል የሚከለክለው የለም፣ የሚቃወሙ የለም። ለእስራኤላውያን ወይም ለሕዝብ ሁሉ እግዚአብሔር ሕግን ሲሰጥ ግን ከፍቅሩ ከቸርነቱ ካደረገው ነገር የተነሳ ምን እያስታወሳቸው ነው ታውቃላችሁ? ፈርዖንን ያሰጠምኩት እኔ ነኝ አይደለም ያላችሁ። የሰማችሁ ነው። ከባርነት ያወጣው እኔ ነኝ። ሰው እንደ እንስሳ እንኳን ሳያከብረህ ረግጦ በሚገዛ ጊዜ እስራኤላውያን እንደዛ ነው የኖሩት። ልጆቻቸው ሲወለዱ አብረው እንደ ጭቃ አውቅተው እንዲሰሩባቸው እስኪታዘዝ ድረስ የራሔል እንባ ያመጣው ይሄ አይደለ? ልጆቿን በምትወልድበት ሰዓት እዛው ምን በያሏት አውኪያችሁ ነው የተባለች። እንደውም ደማቸው ምን ይላቸዋል? ያጠነክረዋል ተብሎ ከዚህ ህይወት ያወጣው ነፃ ያወጣው ማን ነኝ? እኔ እግዚአብሔር ነኝ። ከዛስ ከኔ በቀር ሌሎች አማልክት አታምልክ። የሰማችሁ ነው። ስለዚህ እግዚአብሔር ፍቅሩን በፍቅር እንድንመልስለት ስለሚፈልግ ከፍቅሩ አንጻር ነገረ። ትእዛዝን ሲነግር ከፍቅሩ አንጻር ይነገረው። ስለዚህ መልሱ ከምን አንጻር ይሆናል ማለት ነው? ከፍቅር አንጻር እንድንመልስለት ይፈልጋል። በግድ የጫነብን ህግ አለ። የሰማችሁ ነው። ስለዚህ የመጀመሪያው ህግ ከኔ በቀር ሌሎች አማልክት ምን አትበል አታምልክ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ ምን አትበል አታድርግ። አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ብሎ የመጀመሪያውን ህግ ነገረው። አሁን እዚህ ጋር አንድ የሚነሳው በማናቸው ምሳሌ የተቀረጸ ሲባል ታቦትን፣ ቅዱሳን ስዕላትን ሰው ያነሳል። ይኸው የተቀረጸ ምስል እኮ እናንተ ይሉናል አይደለ? ይላል። በጣም ጥሩ። እግዚአብሔር ዘጸአት ምዕራፍ 20 ላይ የተቀረጸ ምስል አትስሩ አትስገዱላቸዋል። ዘጸአት ምዕራፍ 25 ላይ ደግሞ ኪሩቤልን ቀረጸ ስራ ብሎታል አይደል? ታቦትን ሊሰራ ታስቧል። ኪሩቤል መልአክ ነው አይደል? 4 መላእክት ናቸው አይደል? ገጸ ሰብ፣ ገጸ ላይ፣ ገጸ እንስሳ አጠቃላይ ማለት ነው ያለባቸው ናቸው። እነሱም እንደሚናተፉ አውራ ዶሮ አድርገህ ስራቸው ብሎታል። እንዲቀርጻቸው ታዟል። አሁን እግዚአብሔር ከራሱ ጋር እየተጋጨ ነው አይደለም። ሰው መረዳት ያለበት የመጀመሪያው ጉዳይ እግዚአብሔር ስራውን በፍጥረታት በኩል ይሰራል። የሰማችሁ ነው። ለምሳሌ ባህረ ኤርትራን ሙሴ ሲከፍል በምንድን ነው የከፈለው? በትር ምንድን ነው? እንጨት ነው አይደለም? ፍጡር ነው አይደለም? ግን ምን ከፈለ? ተመልከቱ። እሱ ብቻ አይደለም።
በረሃ ከገቡ በኋላ እስራኤላውያን በጣም ጠማቸው እና በጥም ልትጨርሰን ነው ብለው ሙሴ ላይ ሲያማርሩ እግዚአብሔር ጭንጫውን በበትር ምን በለው የሰማችሁ ነው። ያቺ ጭንጫ በበትሯ ስትመታ ምን አፈለቀች? ተመልከቱ። እንቀጥል። ኤልሳ የሚባል ድንቅ ሰው ነብዩ ኤልሳ የማራ ውሃ የሚባል ታሪክ ሰምታችሁ ከሆነ መራራ ውሃ ነው የዛች ቦታ የሚጠጡት። ያቺን ውሃ የጠጣ ሰው ጽንሱን ላያስወርድ ነበር ይላል። የዚች ሀገር ችግር ምንድነው ሲላቸው ውሃው ምንድነው? መራራ። ከዛ ኤልሳ ምንድነው ያደረገው? እንስራ አምጡ ወይም ማሰሮ አምጡ፣ ደግሞ ምን አድርጉበት? ጨው። ከዛ እዛ ጨውን ካደረጉበት በኋላ ውሃውን አደረገ። ከዛ በኋላ የማራ ውሃ ጣፈጠ። ተመልከቱ። ጨው ምንድነው? ፍጡር ነው አይደለም? ማሰሮ ወይም እንስራ ፍጡር ነው አይደለም? ለያውም በማን የተሰራ? ተመልከቱ። ይሄው ኤልሳ ከሞተ በኋላ በተቀበረበት ቦታ ሰዎች አስከሬን ይዘው ሊቀብሩ ሲሄዱ ድንገት ሽፍቶች መጡባቸው ይላል። እነዛን ሽፍቶች ለማምለጥ ብለው ሬሳውን የኤልሳ መቃብር ላይ ጥለውት ሄዱ። ከዛ ሰውየው አፈስ ብሎ ተነሳ። እየሰማችሁ ነው። የኤልሳን አጥንት ሲነካው ሰውየው ከሞት ተነሳ ይላል። የኤልሳ አጥንት ምን አድርጓል? ምን አንስቷል? ስለዚህ እግዚአብሔር በፍጡራን በኩል ምን ይሰራል? ስራውን ይሰራል። ቅዱስ ጳውሎስ ቆሮንቶስ ምዕራፍ 10 ላይ በግልጽ ያስቀምጣል። ሰው ለጣዖትም ቢሰግድ የሚሰግደው በጣዖቱ ላለው ለአጋንንት ነው። ለጣዖት የሚሰዋ ለአጋንንት ይሰዋል ይላል። እየሰማችሁ ነው። ስለዚህ ሊተራል እንጨት የሚያመልክ ሰው አይደለም ያለው። እዛ እንጨት ላይ ስላደረው መንፈስ ነው ሰው እየተገዛ ያለው። እየሰማችሁ ነው። እኛም እነዚህ ንዋያት ቅዱሳት የሆኑት በማን ኃይል ነው? በማን ጸጋ ነው? በእግዚአብሔር ጸጋ ነው። ትንቢተ መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ስትመለከቱ ኢያሱና ሕዝቡ በእግዚአብሔር ታቦት ፊት ሙሉ ቀን ተደፉ ይላል። እየሰማችሁ ነው። ምን አሉ? በግንባራቸው ተደፍተዋል። ስለዚህ ጉዳዩ ነገሩ አይደለም፣ ይሄ ማቴሪያሉ አይደለም ማለት ነው። እዛ ላይ ማን ነው ያደረው የሚለው ጉዳይ ነው ማለት ነው። እዛ ቦታ ላይ ስፍራም ብትሉ ዕቃ ብትሉ እኛ ንዋይ ማለት ዕቃ ማለት ነው አይደለ? እነዚህ ንዋይ ግን ምንድናቸው? ስለዚህ እኛ ንዋያተ ቅድሳት እንላቸዋለን ማለት ነው። ለምሳሌ መቋሚያን ተመልከቱ። መቋሚያ ከመቀደሱ በፊት መቋሚያ ነው፣ ከዘራ ነው። ከዛ የተለየ ምንም ነገር አልነበረውም። በጸሎት ግን ምን ይላል? ይከብራል። ከዛ በኋላ ግን የሥርዓት አምልኮ ማገልገያ ሆኖ ይቀጥላል ማለት ነው። ጽዋ መጠጫ ነው፣ እውነት ነው። እኛ እንጠጫ አይደለም ማለት ተመልከቱ። በጸሎት ከከበረ በኋላ በቅድመ አሜሮን ከከበረ በኋላ ግን በዛ ጽዋ የማን ደም ነው የሚቀዳበት? ተመልከቱ። በዳንኤል ዘመን ንጉሱ ከእስራኤላውያን ከቤተ መቅደስ የተማረከውን ንዋያተ ቅድሳት ወስዶ አባቱ ማርኮ ነበረ። ከዛ በኋላ ንጉስ ዳሪዮስ መሰለኝ ትክክል ያሰው ራት ግብዣ አዘጋጀና አንዳንዴ ሰው ይቀብጣል ታውቃላችሁ። ንጉስ ነው። ቤተ መቅደሱ ሙሉ ሳህን ምን ጠፍቶ አይደለም፣ ግን ከቤተ መቅደስ የተማረኩትን ንዋያት አምጡና ልብላባቸዋል። የሰማችሁኝ ነው? በላባቸው። ከዛ አንዲት ጣት ወጣ፣ ማኔ ቴቄል ፓሪስ ብላ ጻፈች። ደነገጠ። ትርጉሙን የሚያውቀው ሰው ጠፋ። ዳንኤል ማለት ማኔ ቴቄል ፓሪስ። ተመዘንክ፣ ቀለህም ተገኘ። የሰማችሁ ነው። የእግዚአብሔር የሆኑ ንዋያትን መዳፈር ምንድነው መጨረሻው? መቅለል ነው። ከዛ መንግስትም ለፋርስና ለሜዶን ተላልፋ ተሰጠች። ይህ ሰው ቀሏል። ደግሞ ንግስናውን መንግስቱም ለማን ተላለፈ? ለሚጠላቸው ሀገር ሰው ይተላለፍ። ተመልከቱ። እሱ የበላበት ተራ ዕቃ ቢሆን ኖሮ የሁላ ነገር ይፈጠር ነበር ወይ? አይደለም። ስለዚህ እግዚአብሔር ስራውን በፍጡራንም ይሰራል፣ በቀጥታም ይሰራል፣ በሰዎችም ይሰራል ማለት ነው። የሰማችሁ ነው። እና እንዳትደነግጡ ድንግል ማርያም ፍጡር ናት ይላሉ አይደል? እኛ ምን ፈጣሪ ናት አለ ብለናል ነው ወይ? ብለናል አላለም። ምንም የሚያገናኘው ነገር የለም። መስቀል እንጨት ነው፣ ጣዖት እንጨት ነው ይላል። ጠፋ እሱ። የኛ አይደል እንዴ? ለኛ ነው የሚነግሩን እንደዛ እያሉ። ይህ እኮ ምን ማለት እንደሆነ ታውቃላችሁ? ለምሳሌ የኔ አባት በላቸው ይባላልና ይመጣና
ሳሙኤል አቤት አባት በላቸው። ይሄ ነው እያገኛል። የኔን አባት ለእኔ እየነገሩ ነው ማለት ነው። የሚያስደነግጥ ነገር የለውም። እግዚአብሔር በፍጡራን ምን ይላል? ይሰራል። ግን ከእግዚአብሔር ወይም ለእግዚአብሔር አገልግሎት ከማይውሉ ነገሮች ግን ራሳችንን ምን እንዳለን ማለት ነው? እናርቃለን ማለት ነው። ከተቀደሱት ለእግዚአብሔር ከተለዩት ነገሮች ውጭ ላሉት ነገር ግን እንደዛ አይነት ነገር ማድረግ በራሱ ምንድነው? ኃጢአት ነው፣ ስህተት ነው ማለት ነው። የተቀረጸ ምስል ሲል አትስገድላቸው፣ አታምልካቸው ሲል እየተባለ ያለው ለአጋንንት የሆኑትን ከእግዚአብሔር ውጭ የሆኑትን ለእግዚአብሔር የማይሆኑትን ነገሮች ነው እንጂ እግዚአብሔር በስሙ የተቀደሱትን የተባረኩትን የተለዩትን ነዋያት ማለቱ ግን አይደለም። ለዚህ ማሳያ ራሱ እግዚአብሔር ነው። ሰሎሞን ቤተ መቅደሱን ሲያንስ ሙሉን ቤተ መቅደሱን በወይን እና በኪሩቤል ምስል ነው ያስጌጠው የነበር። የሰማችሁ ነው። ኪሩቤል መልአክ ነው ብለናል አይደል? ፍጡር ነው አይደለም? ታዲያ ምንም የማይጠቅም ምንም ዋጋ የሌለው ከሆነ ምን ይሰራል? እግዚአብሔር ራሱ ሲገለጥ በኪሩቤል መካከል ነው መገለጥልን ያለ። ታቦቱ ላይ ኪሩቤል እንደዚህ እንደሚናጠፉ ሆኖ ነው የሚሰሩት። ያ ብሉይ ታቦት ተመልከቱ። በዛ መካከል ማን ይገለጣል? ለምን? ምንም የማይሰራ ነው። አሁን የእኛን ፍላጎት እንፈጸም ወይስ እግዚአብሔር ያለን እንቀበል ነው ጉዳዩ። እኛ እግዚአብሔር እንዲሆን የምንፈልገውን እግዚአብሔር ከሆነ ምን እግዚአብሔር ሆነ? ተመልከቱ። እኛ እግዚአብሔር የሆነው እሱን አምነን መቀበል ነው እንጂ እንደኛ ፍላጎት የራሳችን እግዚአብሔር የምናስቀምጥ ከሆነ አምልኮ ነው እንዴ? አምልኮ ነው። የሰማችሁ ነው። እንቀጥል። ስለዚህ የመጀመሪያው ትእዛዝ የተባለው እግዚአብሔር አምላክህ እኔ ነኝ። ከምን ያወጣው? ከግብጽ ባርነት ያወጣው። ከኔ በቀር ሌሎች አማልክት አታምልክ። ሌሎች አማልክት የተባሉት እነማን ናቸው የሚለውን እናንሳ። መጽሐፋችሁ ላይ ብዙ የተዘረዘሩ ሌሎች አማልክት የተባሉ አሉ። ወደ 11 አካባቢ ተዘርዝረዋል። እኔ ሁለት ጠቅልዬ ብቻ ላንሳላችሁ። የመጀመሪያው ሌሎች አማልክት የተባለው ራስን ማምለክ። በተለይ በእኛ ዘመን ራሳችንን እናመልካለን። ራስን ማምለክ ማለት ለራስ ጥቅም ብቻ እያሰቡ መኖር ማለት ነው። የሰማችሁኝ ነው። እግዚአብሔር ምን አለ? የሚወደኝ ቢኖር ሊከተለኝ የሚወድ ቢኖር ማንን ይካድ? ራሱን ይካድ። ዛሬ እኛ ብቻ እንብላ ብለን እኛ ብቻ እየበላን ከኛ የተረፈው ተሻግቶ ይጣላል እንጂ ከኛ የተረፈው ለነዳያን አይሰጥም። ዛሬ ነዳይ ቤታችሁ አንኳኩቶ ቢመጣ ምርጡን የተሻለውን እንጀራ ትሰጣላችሁ? ተደርጉት። አብዛኞቻችን ለራሳችን የማንፈልገውን ነገር ለሰዎች ማድረግ ነው ደስ ብንለብስ ራሳችን የተመለከተ፣ ታክሲ ብንጋፋ ብንሰለፍ ራሳችን የተመለከተ። ዛሬ ሽማግሌ ይከበራል? እኔ አንቱታው ቀርቷል እኮ አንተ ማለት ድሮ አርቲስት አንተ ነው ነበር የሚባለው። አሁን ሽማግሌ ሁሉ አንተ ነው የሚባለው። የሚያከብረው ሰው ራሳችንን እያመለክን በራሳችን ህይወት ውስጥ ነው የምንኖረው። እኛ የምንፈልገውን እኛ የምንወደውን ብቻ እንድናደርግ ነው የምንፈልገው። ለስጋዊ ስሜታችን ለስጋዊ ፍላጎታችን ብቻ ነው የምናስበው። ለሰው አንጸልይም። የሆነ ሰው ከወደቀ እጃችን እሱ ላይ ነው በቃ። ምንድነው የሚባለው? ሀበሻ እንኳን ይላል አይደለ? የወደቀ ዛፍ ምን ይበዛበታል? በቃ አገልጋይ ከወደቀ እጁ እዛ ላይ፣ በጎረቤታችን ከወደቀ እጃችን እዛ ላይ። እግዚአብሔር ይቅር እንዲለው እንዲመልሰው ፍላጎት የለንም። ተመልከቱ፣ ኃጢአት ቢሰራ ለራሱ ነው ለኛ። ተመልከቱ፣ የሚቀጣው ራሱ ነው አይደለ? በእርግጥ ኃጢአት ሰዎች ላይ የሚያሳድረው ተጽዕኖ ኢፌክት አለው፣ እሱን አንክድም። የሚቀጣው ግን ሰውየው ነው። ይቅርም የሚለው ሰውየውን አይደለም አይደል? እግዚአብሔር ነው የሚለው አይደል? እኛ ይቅር እንላለን ወይ? አንልም። ይቅር የሚል እግዚአብሔር ሆኖ ሳለ እምንፈርድኛለን። እግዚአብሔር ምን አለ? ኃጢአት ብትሰሩ እኔ ኃጢአትን እንጂ ኃጢአተኛን ምን አልልም አልጠላም። ስለዚህ ኃጢአተኛን ስለማልጠላ ምን በሉ ንስሐ ግቡ አለ። እኛ ኃጢአተኛን ስናገኝ ደግሞ ኃጢአተኛውን ንስሐ እንዳይገባ እንከለክለዋለን። ዛሬ ቤተክርስቲያን እንዳይመጡ የምንፈልጋቸው ሰዎች አሉ።
ጭራሽ እንዳይደርሱ እንፈልጋለን። ለምሳሌ ዘፋኞች ደስ ይለናል ቤተክርስቲያን ሲመጡ፣ ገላቸውን ስጠው የሚኖሩ ሰዎች ደስ ይለናል ሲመጡ ይመስላችኋል? እናንተ እያወቃችኋቸው ቤተክርስቲያን ቢመጡ ሴት አይደለም ይባል እግዚአብሔር ወይ በእግሯ እንደመጣች በልቧ እንድትመጣ አድርጋትላችሁ ይመስላል። ሌባ ሲመጣ ልታዩ ትችላላችሁ። ምናልባት ሊሰርቅ ይሆናል የመጣው። ይሰማችሁ ነው? ምን ሊል እንዴና አውግስጢኖስ እኮ ሴት ፍለጋ መጥቶ ነው ቤተክርስቲያን የቀሩት። ሊዘርፉ መጥቶ ቤተክርስቲያን የቀሩ አሉ። አባ ሙሴ ጸሊም እኮ ሊገል ፈልጎ ነው ወደ ቤተክርስቲያን የቀረው። ለንጊኖስ እኮ የጌታን ጦር ሊወጋ ሄዶ ነው ቀርቶ የቀዛው ነው የቀረው። ሰማዕት ሆኖ ነው የመጣው። ታውቃላችሁ? የጌታን ግራ ጎን ቀኝ ጎን የወጋ ሰው የሰማችሁ ነው? ሰማዕት ሆኖ ነው የሞተው። ጌታን ሊወጋ መጣ። ምን አለው? ወጋው። ነገር ግን እግዚአብሔር መለሰው። ሊወጉ አስበው አይደለም፣ ክርስቶስን ሊወጉ መጣው። ወቅታውትም ቢሆን ሰዎች እንዲመልሱ እንጸልያለን እንጂ ከቤተክርስቲያን እንዲረቁ ምን አንልም፣ አንጸልይም፣ አናበረታታም፣ አንገፋፋም። የመጀመሪያው ጉዳይ ሰው ራሱን ስለሚያመልክ እሱን ብቻ የተመለከተ እሱን የሚያስደስተውን ነገር ብቻ ነው የሚያደርገው። ሁለተኛው እዚህ ውስጥ የምናየው ማለት ነው ራስን ማምለክ ውስጥ ታላቅ የመሆን ፍላጎት አለ። የሁሉ የበላይ እኔን ይመቸኝ እኔን ይርላኝ ማለት ወንበር ካለ ቀድሜ ልቀመጥ የሚል ቅድም አንስቼላችኋለሁ አይደል? ቤተ መቅደስ በተለይ ሴቶች ጋር ይመስለኛል አይደል? አንዳንዴ ተው እንላለን ከመጋረጃ ወጥተን ኧረ ተው እየረበሻችሁ እንላለን። ጻው ምንድነው? ወንበር ማለት ወንበር ግን ከባድ ነው። አያችሁ ወንበር ቤትም ቤተ መቅደስም ቤተ መንግስትም ያጋጫል ወንበር። እነዛ ሴቶች የመጡት 3 ሰዓት ቆመው ለማስቀደስ ነው። በነገራችን ላይ 3 ሰዓት ለመቀመጥ አይደለም። 3 ሰዓት ምን ብሎ ለማስቀደስ ነው? ቆመ። በቅዳሴ ተቀመጡ የሚባል ቦታ አለ ወይ? የለም። ስገዱ ከዛ ለጸሎት ተነሱ። ይሄ ነው። ሰው ግን ላይችል ይችላል። እድሜያቸው ሊሄድ ይችላል አይደለ? በሽታም ሊኖር ይችላል። ለእነዚህ አይነት ሰዎች ብቻ ነው ቤተክርስቲያን እንዲቀመጡ የምትፈቅደው። ከዛ ወጣቱም ጎረምሳውም በቃ ሁሉም መቀመጥ ይፈልጋል። ሁሉም መንበር አለው። ሁሉም መቋሚያ አለው። ይሰማችሁ ነው? ታላቅ የመሆን ፍላጎት የመከበር በተለይ ደግሞ ቤተክርስቲያን ብዙ ዓመት የቆየ ሰው ከሆነ ብዙ ዓመት የተመላለሰ ከሆነ በቃ ስርዓተ ቅዳሴውን ቢመራውላ ደስ ይላል። ይሰማችሁ ነው? ምንድነው ፈተሳብሳባት ታረጉትም ይላል አንዳንድ ሰው። ታላቅ የመሆን ፍላጎት አለ። እኛ ከማንም አንበልጥም፣ ከማንም እንደውም ዝቅልልን ነው የሚገባው አለ። ማንም ከናንተ መካከል ታላቅ ሊሆን ቤት በመንግስተ ሰማያት እኮ ነው ጭራሽ በመንግስተ ሰማያት ታላቅ ሊሆን የሚወድ ቢኖር ራሱ ምን ቢለን ዝቅ ብቻ አይደለም ወንድሞቹን እኩዮቹን ያገልግል። ለዚህ ነው እግራቸውን ያጠበው ጌታ። እኔ መምህርና ጌታ ሰው እናንተ እግራችሁን ካጠባችሁ አይደል ያላቸው? የሰማችሁ ነው? ደቀ መዝሙር ከመምህሩ ባሪያም ከጌታ አይበልጥም ማለት። ስለዚህ እናንተም ከኔ ስለማትበልጡ እኔ እንዳደረኩ እናንተም ልበሉ አድርጉ። በውስጣችሁ ታላቅ የመሆን ፍላጎት ካለ መቼም ታላቅ አትሆኑ፣ በተለይ በመንግስተ ሰማያት። ስለዚህ ራስን ማምለክ ማለት ዋናው ጉዳይ ታላቅ የመሆን ፍላጎት ማለት ነው። ሶስተኛው ከእግዚአብሔር የተለየ የራስን ፈቃድ የማድረግ የማስፈጸም ጉዳይ ነው። ለምሳሌ አንድ ምሳሌ ልስጣችሁ፣ ሰዓት እየሄደ ስለሆነ። ጾም ይነሳል አይደለ? ቤተክርስቲያን ለሚችል ሰው ጤነኛ ለሆነ ሰው እስከ 9 ሰዓት እንዲጾም አዛለች። እስከ 9 ሰዓት አይደል? በጣም ጥሩ። 8 ተኩል በላ ችግር አለ የለም ይላል አይደል? ሰው አጠይቁም እንደዚህ ጠይቃለች አይደል? ቅዳሴው ራሱ እኮ 6 ሰዓት ነው የሚያልቀው። 8 ሰዓት ተኩል ካለቀ ታዲያ ያስቀደሰው ነው። እኛ መች አስቀደስን? እኛ መች ተሳተፍን? ስርዓት አምልኮ የሰማችሁ ነው። የራስን ፍቃድ የማስፈጸም እንዲህ ቢሆን እንዲህ ምን ችግር አለው?
ማለት እነዚህ አይነት ጉዳዮችን ከራስን ከማምለክ ጋር በተገናኘ የሚያያዙ ናቸው። ሁለተኛው አንደኛው የራስን ማምለክ ነው ብያቸዋለሁ፣ በዚህ ውስጥ አይተናል። ሁለተኛው የሚወዱትን ሰው ማምለክ ወይም መልካም ያደረገልን ሰው ማምለክ ነው። ይህ ነው ማለት መሰላችሁ። ሰው መልካም ሲያደርግልን አንደኛ ወይ ከራሱ መልካምነት ነው፣ ሁለተኛ ግን ለማጥመር ነው አይደል? በሁለታ ለመያዝ ነው። አንዳንድ ሰው መልካም ካደረገለት ያደረገው ነገር ሁሉ ልክ ነው ብሎ የሚከራከር ሰው አለ። የሰማችሁ ነው። ያ ሰው መልካም ስላደረገ አይደለም፣ ፈረሰ፣ ተበተነ፣ እንደዚህ ሆነ፣ ተነቀለ ምናምን እያሉ ምንም የሌለ ነገር የሚያወሩት በእግዚአብሔር ስም በከንቱ እየቀለዱ ነው። ከዚህ እግዚአብሔር ስም በከንቱ አትጥራ ሲባል ለሐሰተኛ ትንቢትም ጭምር ነው ማለት ነው። በእግዚአብሔር ስም በሐሰት መማልም በእግዚአብሔር ስም በከንቱ የእግዚአብሔር ስም በከንቱ መጠቀም ነው ማለት ነው። በእግዚአብሔር ስም መራገም እንደው አንተ እንደው ቅዱስ ሚካኤል ምን አይበል አያሳድግ የሚሉ ሰዎች እንዲህ ይባላል። እግዚአብሔር ሊያሳድገው የፈጠረው ሰው አያሳድግም። ልጅ ሊያጠፋ ይችላል አይደለ? ሊበድል ይችላል። እንደው ልብ ይስጥህ አይቀርም። አጭር ያስቀር የትም አትድረስ ይላል። ይንቀል ይላል። መርገም ወደ ራስ ነው የሚመጣው። ነገራችን የሰማችሁ ነው። መርገም ወደ ማን ነው የሚመጣው? ወደ ራስ ነው የሚመጣው። እናየዋለን ኋላ ላይ። በእግዚአብሔር ስም መጠንቆል፣ የእግዚአብሔርን ስም እየጠሩ ከሱ ጋር የእግዚአብሔርን የነገርን ጋር ጥንቆላ የሚሰሩ አሉ። ሌላውና ዋናው ግን የእግዚአብሔርን ስም ጠርተን ቃል የገባነው ነገር አለመፈጸም፣ የእግዚአብሔርን ስም በከንቱ መጥራት። እውነት እንደዚህ አድርጎ እግዚአብሔር ምናምን እንላለን አድርጓለን እና ግን ይደም ከዚህ በኋላ ግን ማለት ያለብን እግዚአብሔር ቢፈቅድ አደርገዋለሁ ነው። የታዘዝነው ይሄንን ነው። እኛ ቆይ የዛሬ ወር ቃል የምንገባው የነገ ስለመኖራችን እርግጠኛ ነን እንዴ? የዛሬዋን ሳይኮ ከነገ በኋላ ላናያት እንችላለን። ከዛሬ በኋላ ታዲያ ማን ስለሆነ ነው እኛ በእርግጠኛ ባልሆንበት ጉዳይ የእግዚአብሔርን ስም የምንጠራው? ጌታ ቢፈቅድ ብንኖር ማለት ያለው ይሄን እናደርጋለን በሉ ያለው ማን ቢፈቅድ? በቃ ሰው ሲጋብዛችሁ ጌታ ቢፈቅድ ምን እላለሁ? ብኖር እመጣለሁ። ጌታ ቢፈቅድ እግዚአብሔር ቢረዳኝ ይሄን አደርጋለሁ በሉ እንጂ እግዚአብሔርን አረ ማርያም አትበሉ። ፍቅራቸው በዛ አይደለም የሚገለጠው። ከባድ ነው። እኛ ያደግንበትም ነገር እውነት ነው። እንደዚህ አይነት ነገር ያስቸግረናል አይደለ? እውነት ነው። ግን በቃ መለማመድ፣ ራሳችንን ማስለመድ ይኖርብናል። እግዚአብሔርን የምንጠራበት ጊዜ የመጀመሪያው በሰላምታ ጊዜ ነው። በዋነኝነት ሰላም አደራችሁ ጠራን አልጠራን። ስለዚህ ማደራችን የተወሰነው የተደገፈው በማን ነው እያልን ነው? በጣም ስለዚህ አሁን እያመሰከርን ነው ማለት። ሁለተኛው በአምልኮ ጊዜ ነው። እኛ ለምሳሌ ሰዓታት እንኳን ስንጀምር በአብ ወልድ መንፈስ ቅዱስን ብለን ነው የምንጀምረው። አብ ወወልድ መንፈስ ቅዱስ ብለን ነው የምንጀምረው። የሰማችሁ ነው። ማህሌቱን ብትገቡ በስመ አብ በአብ በወልድ በመንፈስ ቅዱስ ሁሉ ነገር የሚጀመረው ምን የሚለው የሚዘጋውም በአብ በወልድ በመንፈስ ቅዱስ ሁሉም የሚያልቀው በዚህ። ስለዚህ በአምልኮ ጊዜ ማንን እንጠራለን? እግዚአብሔርን እንጠራለን። ቅዳሴ ልብ ብላችሁ ተከታተሉ ወይም አንብቡት። ቅዳሴውን በእጃችን ላይ ያለ ነገር ስለሆነ የእግዚአብሔርን ስም እንዴት እንደሚጠቀመው ይደንቃል። ሌላው በቡራኬ ጊዜ ነው። ካህን ሲባርክ በአብ በወልድ በመንፈስ ቅዱስ ብሎ ነው የሚባርከው። እኛም ምግብ ብንባርክ በአብ በወልድ በመንፈስ ቅዱስ ብለን ነው የምንባርከው። ቡራኬ ስንሰጥም በረከተ አብ ወወልድ በመንፈስ ቅዱስ አይደለም የምንለው። ከዛ ይምጣ መንፈስ ቅዱስ ወይም ይምጣ ወልድ መንፈስ ቅዱስ እንላለን ማለት። ስለዚህ በዋነኝነት በእነዚህ ጉዳዮች እንጠራለን። ሁለተኛው ግን ነገር ስንጀምር፣ ስራ ስንጀምር፣ ስንፈጽም፣ ስንሰራ የማንን ስም እንጠራለን? የማንን ስም? የእግዚአብሔርን ስም ጥሩ። ስታጠኑ ተማሪዎች ካላችሁ የእግዚአብሔርን ስም ጥሩ። ፈተና ስትፈተኑ የእግዚአብሔርን ስም ጥሩ። ስራ ስትገቡ የእግዚአብሔርን ስም ጥሩ። ስትወጡ የእግዚአብሔርን ስም ጥሩ። ከሰው ጋር ስትገናኙ የእግዚአብሔርን ስም ጥሩ። የሰማችሁ ነው። እግዚአብሔርን ስም መጥራት በሕይወታችን የተፈቀደልን በዚህ አይነት ነገር ነው። ሶስተኛው ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ የተባለ ነው። የሰንበትን ቀን ትቀድሰው ዘንድ አስብ የተባለበት ዋነኛው ምክንያት እግዚአብሔር ፍጥረታትን ከፈጠረ በኋላ በሰባተኛው ቀን ምን አለ?
ደክሞት ነው ወይ? ይደክማል እግዚአብሔር? አይደክመውም። አሁን ለምሳሌ ፍጥረታትን እንኳን የፈጠረው በሚያደክም መንገድም ማለት ነው። ሲጀምር ደክሞታል ራሱ ብሎ የሚያስቡ ሰዎች አንዳንዶች አሉ። በነገራችን ይቅር ይበላቸው። ሰማይና ምድርን ሲፈጥር በምኑ ነው አይደለም? ፍጥረታት ሲፈጠሩ በሶስት መንገድ ነው። በማሰብ የተፈጠሩ አሉ፣ በመነገር የተፈጠሩ አሉ፣ ደግሞ በእጅ የተፈጠረ ደግሞ አለ። በማሰብ የፈጠራቸው ፍጥረታት እስከ መቼ ያሉት ፍጥረታት ናቸው ካላችሁኝ 7 ፍጥረታት ናቸው በማሰብ የተፈጠሩት። እነዚህም እሳት፣ ውሃ፣ ነፋስ፣ መሬት፣ ጨለማ፣ መላእክት ናቸው። እነዚህ በሐልዮ ፈጠራቸው ነው የሚለው። በቃ ሲያስባቸው ሆኑ እንዳለው ነው የሚሆነው። እግዚአብሔር ቃል እንደምታውቁት ባይነገርም በውስጥ አለ። ለዚህ ነው እግዚአብሔር በቃሉ ፈጠረ የተባለው ማለት ነው። የእግዚአብሔር ቃል ማን ስለሆነ? ራሱ እግዚአብሔር ስለሆነ ማለት ታውቃላችሁ። አብ ወልድ መንፈስ ቅዱስ ሚስጥረ ሥላሴ ተምራችኋል አይደለም? በከብይ ሶስት ናቸው እንላለን። ልብነት፣ ቃልነት፣ ስንፋስነት እንላለን። ቃልነት የማን ከብይ ነው? የወልድ ከብይ ነው። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ መናገሪያቸው ነው፣ ቃላቸው ነው ብለን ተነጋግረናል። ሁለተኛ የተፈጠረው ከዛ በኋላ የተፈጠሩት በቃል ነው። ብርሃን ነው የመጀመሪያው በቃል የተፈጠረው። መላእክትን ከፈጠረ በኋላ ምን አለ? ብርሃን ይሁን አለ። ከዛ በኋላ ውሃ እንዲከፈል ሰኞ ዕለት የተፈጠረው፣ ምድር እንድታበቅል፣ ባህሮች ውሃ እንስሳት እንዲያበቅሉ፣ አሳዎችን እንዲያወጡ፣ ጨረቃና በቃል የተፈጠሩ ናቸው። ሶስተኛውና የመጨረሻው ግን በቃል ተመክሮ ታስቦ እግዚአብሔር መክሮ ተማክሮ የፈጠረው ፍጥረት የሰው ልጅ ምን አለ? እግዚአብሔርም ማለት ሰውን በመልካችን ለምሳሌያችን እንፍጠር። የሰማችሁ ነው። ተማከረ እግዚአብሔር እና እንዴት እንደሚፈጥረውም ተናገረ። ከዛስ ከምድር አፈር ምን አለ? አበጃቸው በእጁ ሰራው። ስለዚህ በሐልዮ በነቢብ በገቢር ላይ ተፈጠሩት። ከዛ ግን አረፈ። ለምን ካላችሁ የመጀመሪያው ጉዳይ ለእኛ እረፍትን ሲሰራልን ነው። 6 ቀን ስሩ፣ በሰባተኛው ቀን ምን በሉ እረፉ ሲል ነው። ዋናው ቁም ነገር ግን ኋላ ላይ በተለየ አካሉ ከድንግል ማርያም ስጋን ተዋህዶ በመስቀል ተሰቅሎ ለሰው ልጅ ዘላለማዊ እረፍት እንደሚሰጠው ሲያሳይ እግዚአብሔር የሰንበትን ስርዓት ሰራ ማለት ነው። የሰማችሁ ነው። ሰንበት የሰንበት ጌታ ማንኛ አለ? እኔ ነኝ አይደለ? እሱ ብቻ አይደለም፣ ሰንበትም እሱ ነው። ሰንበታችን እረፍታችን ኢየሱስ ክርስቶስ ነው። ተመልከቱ። ከዲያብሎስ ባርነት ያረፍንበት በደሙ ነፃ ያወጣንበት በማን? በክርስቶስ። ሰንበታችን ክርስቶስ። ቤተክርስቲያን ሰንበትን የምታከብርበት ዋናው ቁም ነገሯ እግዚአብሔር ዘላለማዊ እረፍት ለሰው ልጅ ስለሰጠ፣ ለቤተክርስቲያን ስለሰጠ፣ ቤተክርስቲያን ማለት እኛ ስለሆነ ማለት ነው። በብሉይ ኪዳን ቅዳሜን ለሰንበት ሰጥቷቸው ነበረ። ለሚመጣው ለእሁዱ ለክርስቲያኖች ሰንበት ምን እንዲሆን ነው? ምሳሌ እንዲሆን እንዲዘጋጁበት። ተመልከቱ። በዚህ ጉዳይ ላይ 2 ትምህርቶች አሉ። የኛ ቤተክርስቲያን የምታስተምረውና ሌሎች ኦሪየንታልም ኢስተርን ቤተክርስቲያን የሚያስተምሩት ማለት ነው። እኛ ሰንበት የምንለው ቅዳሜንም እሁድንም ነው። ሌሎች ግን ሰንበት የሚሉት ማንን ብቻ ነው? እሁድን ብቻ። በዚህ ጉዳይ ኢትዮጵያ ቤተክርስቲያን ለ2 ተከፍላ ታውቃለች። አኮቴተ ቁርባን የሚባል በቀሲስ መብራቱ ኪሮስ ዶክተር ማለት ነው በሳቸው የተጻፈ መጽሐፍ አለ። እዛ ላይ ረጅም ሐተት አለው፣ አንብቡት። በቤተ ተክለ ሃይማኖትና በቤተ ኤዎስጣቴዎስ መካከል ኢትዮጵያ ውስጥ ትልቅ ተጽዕኖ በቃ ትምህርቷ ላይ ተጽዕኖ ካሳደሩ ሰዎች መካከል ናቸው አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ ማለት ነው። እነዚህ ገዳም የመሰረቱ ናቸው። የእነሱ ደቀ መዛሙርት አሉ ኢትዮጵያ ላይ ወንጌልን ያረሰረሱ ከዚህ ቤት የወጡ መነኮሳት መመናን ናቸው። በዚህ ጉዳይ ግን ከ2 ተከፍለው ነበር። የሰማችሁ ነው። የቤተ ተክለ ሃይማኖት ሰው ግን ሰንበት እሁድ ብቻ ነው ብሎ ያከብር ነበር። ይህንን ያመጣው የግብጽ ቤተክርስቲያን ነው። ሰንበትን እሁድ ብቻ ስለምትልና ቤተ ተክለ ሃይማኖት በቀጥታ ከግብፃውያን ጳጳሳት ጋር ይገናኝ ስለነበረ ያንን አምኖ ይዞታል። ቤተ ኤዎስጣቴዎስ ደግሞ እኛ ቅዳሜ ሰንበት ብለን የምናከብርበት አንደኛ ምክንያት እግዚአብሔር አልሻራትም። የሰማችሁ ነው። ምን አላላትም? ለምን ካላችሁ እነሱ የማያከብሩት አያውቋትም። በብሉይ ኪዳን ሕግ አይደለም የመጡት። ግብጽ ቤተክርስቲያን ስትመሰረት ከምን ጀምሮ ነው? ከአዲስ ኪዳን ነው። እኛም እግዚአብሔርን ስናመልክ የነበረው ግን ከመቼ ጀምሮ ነው? እኛ ብሉይ ኪዳን ላይ ለእግዚአብሔር መስዋዕት ስንሰዋ የነበረን ሰዎች ነን።
ኢትዮጵያውያን ሰንበትን ሲያከብሩ የኖሩ ሰዎች ናቸው። ቀዳሚ ሰንበት። ከዛ በኋላ ማንን ጨመሩ? እሁድን ጨመሩ። ተመልከቱ። ሌሎች ግን በቀጥታ ነው ከአህዛብነት ወደ ህዝብነት ስለመጡ፣ እኛ ግን አስቀድመን ምን ነበር? ህዝብ ነበር። ለእግዚአብሔር መስዋዕት እንሰዋ ነበር። ጣና ብትሄዱ፣ ወደዚህ ለደቡብ ክልል ብትሄዱ በኖህ ጊዜ ከዛም ጊዜ በኋላ መሰዊያ ለእግዚአብሔር መሰዊያ የቀረበባቸው ቦታዎች አሉ በታሪክ የተረጋገጡ። ስለዚህ ይህ ጉዳይ ቤተክርስቲያኗን ለሁለት ከፍሏት ነበር። አቡነ አዮሳፊዎስ እስኪሰደዱ ድረስ ግብፅ ሄደዋል፣ አርመን ሄደዋል። በቃ ጳጳሱ እዛ ያሉ ፓትርያርኮቹ እንዲያዙላቸው ማለት ነው። ያኔ ጳጳስ አልነበረንም እንደምታውቁት፣ ከውጭ በመጣ ጳጳስ አልነበረም የምንተዳደረው። ከዛ በኋላ ግን ጉባኤ ተደርጎ የኢትዮጵያ ቤተክርስቲያን ሰንበት አድርጋ የምትቀበለው ምንድነው? ሁለቱንም ነው። ቅዳሜንም እሑድንም ሰንበት ስላ ታከብራለች የሚለው። እንዴት ነው የሚከበረው? አፈጻጸሙ እንዴት ነው? ማን ይበልጣል የሚለው ግን ሰንበት የክርስቲያኖች ሰንበት ምን ይላል? ይበልጥ። ይሄን አንክድም። ይሰማችሁ ነው። ምክንያቱም ድህነት የተፈጸመው በእነዚህ በክርስቲያኖች ሰንበት በሚባለው እሑድን ማዕከል ያደረገ ስለሆነ እግዚአብሔር በሰንበት ቀን አይሁዳውያን የነበራቸውን አስተሳሰብ መቀየር ይፈልግ ስለነበረ ይፈውስ የነበረው በመቼ ቀን ነበር? ተመልከቱ። እስራኤላውያን የታዘዙት በሰንበት ቀን ስራ አትስሩ፣ ምንም ስራ አትስሩ ሲላቸው ሁሉም ነገር ያቆሙ ሆነው አይደለም፣ አትፈውስ ይላል የነበረው። ስሙኝ፣ እነዚህ ሰዎች አህያ ቢጠፋባቸው ወጥተው ይፈልጉታል፣ ጉድጓድ የሚገባባቸው ከጉድጓድ ያወጡታል። ተመልከቱ። ሰው ሲድን ግን ምን ይላቸዋል? ቀሪ ይላቸዋል። ስለዚህ እግዚአብሔር እኔ ሰንበትን የፈጠርኩት ለሰው ልጅ ነው ብሎ ቃል በቃል ማረሚያ የሰጠው በሰንበት ቀን ሁላችንም ለነፍስ የሚጠቅም እግዚአብሔርን የሚያስደስት ስራ ላይ ትኩረት እንድናደርግ ሲያዘን ነው ማለት ነው እንጂ እንደ አይሁዳውያን እግር አጥፎ ቁጭ እንድንል ውሃ እንዳንቀዳ አይደለም። የዓርብ ውሃ ይባላል አይደል? በኢትዮጵያ አይደል? የለም የዓርብ ውሃ። ይሰማችሁ ነው። እሱ አይሁዳውያን ባልተገባ መንገድ የተረዱት ነው። የዓርብ ውሃ እንዲህ የሚባል ነገር የለም። ሙሉ ጊዜያችሁን ለእግዚአብሔር አሳልፋችሁ ስጡት ነው እንጂ ያለው እግዚአብሔር ስራ ፈት ሆነን አልጋችን ላይ ተኝተን እንድናሳልፍ አይደለም። እረፍት የተባለው አልጋ ላይ መተኘት አይደለም። በልዩነት ግን 6ቱ ቀን ለስጋችን ስንጨነቅ ስለምናሳልፍ ያችን ቀን ግን ለማን እንድንሰጣት ስለተፈለገ ነው። እግዚአብሔር ተመልከቱ፣ ከገንዘባችን እንኳን የሚፈልገው ስንቱን ነው? አንዷን አይደለም የሚፈልገው። ከ10 ስንት ነው? ተመልከቱ። ከቀንም በልዩነት የሚፈልገው ስንቱን ቀን ነው? ሌላው እንኳን ባሰጡኝ እያለ ነው። በሌላው እንኳን ባታስታውሱኝ፣ ሰንበትን ግን በልዩነት ቀድሱልኝ፣ ለኔ ለዩልኝ። የኔን ቃል አንብቡ፣ በኔ ቃል ተመሰጡ። ቤተክርስቲያን ሂዱ፣ ቁረቡ፣ አስቀድሱ፣ መጽውቱ፣ የተቸገሩትን ጠይቁ፣ የታመመ ጠይቁ፣ እግዚአብሔር ይማረን። የእግዚአብሔርን ቃል አዳምጡ ሲል እግዚአብሔር ሰንበትን ለሰው ልጅ ምን አለው ማለት ነው? ሰጠ። ከዛ በተለየ ግን ለጥጦ መኖር ግን ለክርስቲያኖች የተገባ አይደለም። የሰማችሁ ነው። ግልጽ ነው። ግልጽ ነው። ስለዚህ እግዚአብሔር የከለከለው ለስጋዊ ጉዳይ እንድናተኩር እዛ ላይ እንድንሆን ሳይሆን ሰንበት ሙሉ ለሙሉ ለማን እንድትሰጥ ነው። ቅዱስ ሳዊሮስ ዘእስሙናይ የሚባል አንድ አባት አለ። መጽሐፈ ሳዊሮስ ዘእስሙናይ የሚባል መጽሐፍ አለ። እዛ ላይ ታገኙታላችሁ። እንደውም ሰንበትን ምን ይላታል እሱ? ሰንበት ቀንማ ሙሉውን ቀን የእግዚአብሔርን ቃል ስታነቡ ዋሉበት ይላል። የሰማችሁ ነው። ከቅዳሴ መልስ በቃ ነፍሳችሁን የእግዚአብሔርን ቃል ስትመግቡበት ዋሉ። በልዩነት እሱ ሰንበትን የሚያከብራት በዛ መንገድ ነው። አስባችሁታል? እሑድ የእግዚአብሔርን ቃል ተሞልቶ ያ ቃል እስከ ሳምንት ያደርሳል አይደርስም? ተመልከቱ። ሌላው ሰንበት የተሰጠው ቅድም አንስቼላችኋለሁ። ከአስራትም ከምንም አንዱ ይሰጣል አይደለ? አንዱ የሚሰጠው 9 እንዲባረክ ነው አይደለም? የሰማችሁ ነው። 9 እንዲባረክ ነው። አሁንም 6 ቀን እንዲባረኩ 7ኛው ቀን ለማን መስጠት አለባት? እግዚአብሔር መስጠት አለባት። ዛሬ ቀኑ ይደብራል ትላላችሁ አትሉ? ይጨንቃል ትላላችሁ አትሉ? ትላላችሁ አትሉ? እንዴት አይጨንቅ? እንዴት አይጨንቅ? እግዚአብሔር ካልባረከው ይሆናል። ቅድም አንስተነዋል።
ታዲያ ምግብ የለንም ነበር ያሉት። ይህ ሁሉ ሰው ለሰኞው መሸ፣ ከዚህ በኋላ ምግብ አያገኝም፣ እናንተ ጋር ያለው ምግብ ምንድን ነው ሲላቸው አንድ ብላቴና ጋር 2 ዓሣና 5 እንጀራ አለ። ተመልከቱ፣ ምግብ አለ የለም ይበቃል። ግን በእኛ አይምሮ ይበቃል? ሐዋርያት ተጨንቀው አልተጨነቁ። ስለዚህ ጭንቀታቸው እንዲፈታ ወደ ማን ማቅረብ አለባቸው? 6ቱ ቀን ላይ ጭንቀት ካለ ለማን አቅርቡት? እግዚአብሔር። ሰንበትን በልዩነት ለእግዚአብሔር ቀን የምንሰጠው ሌላውን 6ቱ ቀን ምን እንዲልን ነው? እንዲባረክ እንዳትረሱ። ይሄ ሰንበትን የምትመጡት 6 ቀን ለማትረሱ ይሰማችሁ ነው። ከዛ በተጨማሪ ግን እንደ አንድ ክርስቲያን እውነተኛ ህይወት ለመኖር ግን በቀን 2 ቀን 2 ጊዜ ቤተክርስቲያን እንድንመለስ እንድንመጣ እና መተን እንድንጸልይ ቤተክርስቲያን ታዘናለች። የመጀመሪያው ጠዋት ነው። ሁለተኛው ማታ ከ11 ሰዓት በኋላ ምሽት የሚባለው ጸሎት የሚደረገው እዚህ ሰርክ ጉባኤ አለ አይደለ? ለምንድን ነው ያለው? የሰማችሁ ነው። ጸሎት ስለሚፈልግ ነው። ሳዊሮሴንን በግልጽ ነው የሚያስቀምጥልን። ሶስተኛው ጸሎት ሰዓታችን ስንተኛ ነው ይላል። ሰው እነዚህን ሳያስታጉል የሚጸልይ ከሆነ የእግዚአብሔር መንፈስ ይቀርበዋል፣ በውስጡ ያድራል ይላል። እንዴት ነው የእግዚአብሔር መንፈስ በውስጣችን የምናሳድረው ለሚል ጥያቄ ሲመልስ ነው የሚናገር። ጠዋት ስራ ስትሄዱ ሊረፍ ይችላል አይደለ? በቃ እዛም ስትሉ ምናምን፣ ግን ስታፉ ቤተክርስቲያን ካለ አንድ አሁን እዛው የሚያደግማችሁ ሄዱ። አሁን እዛ ሰዓት 1 ሰዓት ይፈጃል፣ 1 ደቂቃ ይፈጃል። አባታችሁን ይብላችሁ ሄዱ። ማታ ከስራ ስትመለሱ ላትቀመጡ እኮ ትችላላችሁ፣ ጉባኤ ላትከታተሉ እኮ ትችላላችሁ። ግን መታችሁ ደጅ ላይ መታችሁ ግን ታዩት። አንድ ታሪክ አለ፣ ፈረንጅ ነው፣ ውጭ ሀገር የተደረገ ታሪክ ነው እና ጊዜ የለውም እንደሚሉን ከሆነ እነሱ ደግሞ ታውቃላችሁ አይደል? ምንም ሰዓት የለንም ነው ቃል እንደዚህ እንደምታስቡት አይደለም ይሉናል። እና ይህ ሰው ስራ ስለሌለው ልክ ሰዓት ላይ ሲወጣ ሮጥ ይልና ጂሰስ አይ አም ሂር ይለዋልና ይሄዳል ማለት ነው። ኢየሱስ ሆይ እኔ እዚህ ነኝ አለው ብረት ይደርቅ ከዚህ ውጭ ሰዓት የለችውም። በተደጋጋሚ እንዲህ ይልና አንድ ቀን አይ አም ሂር ብሎ ሲመለስ መንገድ ላይ መኪና ይገጫል። ይሰማችሁ ነው። ጆን ነው ሰው። ኢየሱስ ተገለጠለትና ጆን አይ አም ሂር አለ። ይሰማችሁ ነው። እግዚአብሔር ተገልጠና ዮሐንስ ሆይ እኔም እዚህ ነኝ። አሁን መጣችሁ ጌታ ሆይ እዚህ ነኝ በሉት። በችግራችሁ ቀን እኔም ከእናንተ ጋር ነኝ ይላል። መከራ ይገጥማል። በትዳር፣ በልጅ፣ በኑሮ፣ በትምህርት፣ በእያንዳንዱ ነገር ችግር ይገጥማል አይደለ? አለሁላችሁ የሚላችሁ ስትፈልጉ አትፈልጉም ወይ? ከሰው በላይ ደግሞ አለው ስል የሚያምርበት ማን ነው? አለው ስል የሚችልበት ማን ነው? አለን ብሉት ምን ይላችኋል? አለው ይላችኋል። ሁላችንንም አለው ይበላል። ስለዚህ ሰንበትን ቀን ስናከብር ለእኛ ሁልጊዜ ቀንም ሰንበታችን ነው። ግን ደግሞ ስጋዊ ኑሮ ስላለ የምንኖረው ለነፍሳችን ብቻ አይደለም ለስጋም ጭምር ስለሆነ ነፍስና ስጋን አስታርቀን ነው የምንኖረው። እንዳትረሱ። ኤክስትሪም ለነፍስ ብቻ ሚል የለም። ለእኛ ይሄ ለመነኮሳት ነው የሚሰራው። ልጅ ወልደህ አግብተህ ከማህበራዊ ኑሮ እየኖርክ አይ ለነፍስ ብቻ ነው አይባልም። ስጋም ታርቆ መኖር አለበት። ምን ብሎ ታርቆ ነው ያሉት። እንዳትረሱ ይሄንን ነገር። ስጋም የስጋን ስራ ይሰራል፣ መንፈስም የመንፈስን ስራ ይሰራል ይላል። ሁለቱም በውስጥ ይቃወማሉ ይላል ቅዱስ ጳውሎስ። ስለዚህ ሁለቱም የሚቃወሙትን ነገሮች ማስታረቅ ነው ክርስቲያናዊ ስነ ምግባር ዓላማው ማለት ነው። ለዚህ ነው የምንማረው። ስለዚህ ሰንበትን በዚህ መንገድ ማክበር ሶስተኛው የእግዚአብሔር ትእዛዝ ነው። ሌሎች 6ቱን ቀን ምን ማለትም ጭምር ስለሆነ ማስባረክም ስለሆነ ማለት ነው። አራተኛውን ትእዛዝ እንመልከት። አራተኛው ይገባኛል፣ አጭር የሆነ ይመስለኛል አይደለ? ግን ሰዓት በጣም ይሄድ ስለሆነ አራተኛው አባትና እናትን አክብር የሚል ነው። ይህ ትእዛዝ አብዛኛውን ጊዜ ለህፃናት የተተወ እንደ አጠቃላይ 10 ትእዛዛትን የምንነግራቸው ለህፃናት ነው አይደለ? እነሱ እንዲያከብሩት ነው የምንጠብቀው። ቤት እንኳን ገዝተን ብንሰቅለው እነዛን ትእዛዛት ማን እንዲያነባ ነው? ግን ይህ ትእዛዝ ለህፃን ለአዋቂ ላይ አይልም። አባትና እናትን አክብር ሲል የመጀመሪያው የወለዱ እናትና አባትን ማለት ነው። እናትና አባት የሚሉትን ማክበር መስማት ግዴታ ስለሆነ ይሄ የመጀመሪያው ጉዳይ ነው። ግን አሁን እዚህ ያለው አካባቢ አብዛኞቻችን
ይህን ነው እናትን አለማክበር አባትን አለማክበር የሚባለው ደረጃ ላይ ያለፍን ይመስለኛል። ሕፃን እንኳን ባይታዘዝ ካለማወቅ የተነሳ ነው እንጂ እናቱን ጠልቶ የማይታዘዝ አለ። ሕፃናት ባይታዘዙ እኮ ፈቃዳቸው ለመፈጸም ብለው ነው እንጂ ስለሚያገናዝቡ አይደለም። እንደምታውቁት በዚህ በሳይኮሎጂ ኢድ፣ ኢጎ እና ሱፐር ኢጎ የሚባል ስቴጅ አለ። ኢድ የሚባለው ስቴጅ ላይ ይሄ ሕፃናት እድሜ ነው ይባላል እና ሕፃናት ደስ የሚያሰኛቸው ብቻ ስለሚወዱት ለመደሰት ብቻ ነው የሚያደርጉት። በጣም አይታችሁ ከሆነ በስልክ ይዘው ሊወረውሩ ይችላሉ አይደል? ሆን ብለው እንደው ስልካቸውን ለመስበር ብለው ነው አይደለም። ግን መወርወር ግን ምን ስለሚላቸው ነው? ስለሚያስደስታቸው። ሁለተኛው ደረጃ ኢጎ የሚባለው ነው። እዚህ ደረጃ ላይ አንጻራዊ ነው ማለት ይሄን ባደርግ እንዲሆናለሁ ብለው ነው የሚያደርጉት። እዚህ ስቴጅ ላይ ደግሞ ለምሳሌ አባት የሆነ ቀን ስልኩን ሲነጋ በጥፊ ካጦለው ልክ ስልኩ ሊነካው ይመጣና ግን ምን ይለዋል? ምን ትዝ ይለዋል? ቃጭ ጥፊ ትስለዋለች አይደለ? ስለዚህ ያመዛዝናል። እቺን ይዤ ተደስቼ ልመታ ወይ ደበቃው። ስኳር የሚሰረቀው ለዚህ ነው። አሁን እንኳን ስኳር ስለሌለ ልጆች ስኳር አይሰርቁም፣ ካርድ ነው የሚሰርቁት አይደል? አሁን ስኳር የሰረቃችሁበት ጊዜ ማለት ነው አይደል? ታስታውሳላችሁ? ያንን ይባላል መቼም። በእኛ ጊዜ ስኳር ስለሌለ አላውቅም። በእናንተ ጊዜ ግን ስኳር ይኖራል ብዬ ምሳሌ ያነሳዋል። እና ይሄን ማለት ይሄ ይመጣል ብሎ አገናዝቦ ከቅጣቱ አንጻር ነው የሚያደርገው ማለት ነው። ሶስተኛው ግን እያወቀ ነው የሚያደርገው። አሁን እኛ የምናደርገው ማለት ነው ምክንያታዊ ነን። እዚህ ደረጃ ላይ ስንደርስ በምክንያታዊ ሲሆን ደግሞ እናትና አባት ምንም ክፉ ቢሆኑ እንኳን ልናከብራቸው፣ ልንንከባከባቸው፣ ልንጦራቸው እንደሚገባ ይሰማናል አይደለ? ምንም በቃ ባይመቹን እንኳን አንዳንድ እናትና አባት እናያለን አይደለ? እውነት ሰው ናቸው እውነት ወልደዋል እስኪባሉ ድረስ በጣም ክፉ የሆኑ ወላጆች አሉ። እግዚአብሔር ይሰውረን ከእንደዛ አይነት ህይወት። ስለዚህ ይሄን አይደለም አሁን ማነሳው የስጋው እንዳለ ሆኖ ማለት ነው። ግን አባትና እናት የሚለው ሀሳብ ከዛ አልፎ መምህር አባት ይባላል። በእድሜ ከፍ ያለ ሰው አባት ይባላል። እኔ ዛሬ በእድሜ ከፍ ያለውን ብቻ ላስ ያቱን መምህርን ማክበር የተለመደ ስለሆነ እኔ አታክብሩኝ እኔ አላልኩም። እሺ እኔ ልጃችሁ ነኝ፣ አንደምቻችሁ ደግሞ ወንድማችሁ ነኝ። መምህር ስላችሁ እንደምታውቁት ትላልቅ መምህር ማለት ነው። በእድሜ ከፍ ያለ ሰው ግን አባት አሁን የሚመርቅን ጠፍቷል። ልጅ ቢያዙት እኛን ስናዘው ከቴፕ ጋር ነው የምናስበው። እውነት እሸት ምርቃት ጠፍቷል። ዛሬ ታክሲ ውስጥ ወይም ባስ ውስጥ ብትነሱላቸው የሚመርቅ ሰው ጠፍቷል። የሰማችሁ የሚነሳም የለም። ድንገት ብትነሱ ራሱ ይመርቅ። የአባትነት የእናትነቱን ወጉን ጣዕሙ ወዙን እያጣ ነው። እግዚአብሔር ደግሞ እናትና አባቱን ያላከበረን ሰው አያከብርም። አንተ የምታየውን እናትና አባትን ካላከበር እንዴት የሰማዩ የማታየውን አባትን ታከብረዋለህ ብሏል። ፊት ለፊት የምናያቸውን ትላልቅ ሰዎች ቦታ ሳንሰጥ፣ ፊት ለፊት የምናያቸውን ትላልቅ ሰዎች ሳናክብር፣ ፊት ለፊት የምናያቸውን ሰዎች ጊዜ ሳንሰጣቸው፣ ሳናዳምጣቸው፣ በተለይ ደግሞ ወጣትን የምንባል ቴክኖሎጂ የምናውቀው የስልክ የምንጎረጉሩ ሰዎች ስልክ ባለማወቃቸው መጎርጎር ባለመቻላቸው ለቴክኖሎጂ ባላቸው አመለካከት እውቀታቸው ትንሽ ስለሆነ የምንቀልድባቸው የምናሾፍባቸው ነውር የሆነን ነገር ነውር ነው ሲሉን ዘመናዊነት ነው ብለን የምንመልስ ሰዎች ይህ ነገር በእግዚአብሔር ዘንድ ያስጠይቃል ብሎ ሲነግሩን ማን ነው እግዚአብሔር ብለን የምንመልስ ሰዎች እናትና አባታችንን ማክበር አለበለዚያ በሰማይ ቦታ ለናሪ እዚህ በዋነኝነት እናትና አባትን አክብር ሲባል የንስሐ አባትን፣ ካህናትን ካህን ኃጢአት ሊሰራ ይችላል። ኃጢአት በመስራቱም ሊረክስ ይችላል። ክህነት ግን አይረክስም። ወንድ ሁሉ አይደለም ካህን የሚሆነው። ተመልከቱ ሴቶች አሁን እኛ ለምን ካህን ሆነን ብያለሁ። አንዳንድ ጊዜ ወንዶችስ መቼ ነው ካህን?
ከወንድ እንኳን ከእንጨት መርጦ ለታቦት ከሰው መርጦ ለክህነት ይባላል። ለሹመት ይባላል። ክህነት አያክስ። አሁን የመረጃ ዘመን ነው፣ እናውቃለን። ኃጢአት ነው የምናውቀው። ይገርማል። ብትከፍቱት አባገሌ እንደዛ አይነት ጽድቅ ሰሩ ነው ወይ? የለም እንዴ! አሁን ገድለ ቅዱሳን የለም። አሁን የተጻፈ ያለው ገድለ ኃጥአን እያነበብን ያለነው የኃጥአንን ገድል ስለሆነ እኛ ጻድቅ ልንሆን እንችላለን? አንችልም። ቤተክርስቲያን የምትጽፈው ገድለ ቅዱሳንን ነው። በዛ ለቅዱስ ታሪክ ውስጥ ከወንብድና የመጣ አለ፣ ከዱርዬነት የመጣ አለ፣ ከሌብነት የመጣ አለ፣ ከተለያየ የሕይወት ዘርፍ የመጣ ሰው አለ። ያንን ሲያነብ መስታወት ስለሚሆነው ራስን ጉድፍን ያለ። አብዛኞቻችን እንደዛ ነው ቤተክርስቲያን የመጣ ነው። በነገራችን ላይ አብዛኛው ሰው የቅዱሳንን ገድል የሚያነብ ሰው፣ ታሪካቸውን የሚያውቁ ሰው የሚያስበው እንደማን እንዲሆን ነው? እንደ ቅዱሳን አይደለ? መቼም አቡነ ገብረ መንፈስ ቅዱስን ታሪካቸውን አንብቦ ሰው ሰይጣን መሆን አያስብም አይደለ? 100 ዓመት ተዘግዝገው ጸለዩ ሲባል እኔ በእግሬ ሁለት እግሬን ተሰጥቶኝ እግዚአብሔር 2 ደቂቃ ማንጸልይ ሰው እደነግጣለሁ። እሳቸው 100 ዓመት ከጸለዩ ተዘግዝገዋል። እኔ 10 ደቂቃ እንኳን ቆሜ ልጸልይ ይላል አይደል? አሁን የምናውቀው ግን ጽድቅ ነው ወይ? ተመልከቱ። ካህናት ማዋረድ ዓላማው ምን መሰላችሁ? ከ7 ምስጢራት ቤተክርስቲያን አለ ታውቃላችሁ አይደል? ለምሳሌ ምስጢረ ክህነትን ብላችሁ 6 ወዳለሁ ምስጢረ ክህነት እንደዚህ አውጣታችሁ ብትሉት ከዛች ቅጽበት ጀምሮ ቤተክርስቲያን የለች። ይሰማችሁ ነው? ማን እንዲያጠንቅ ነው? ሳይጠመቁ ልጅነት አለ? ማን በቅባ ሜሮን እንዲያከብር ነው? በቅባ ሜሮን ሲያከብሩ ጸጋ መንፈስ ቅዱስን ማግኘት አለ? ማን እንዲያቆርብ ነው? ሳይቆርቡ ክርስቶስ በእኛ ውስጥ እኛም በክርስቶስ ውስጥ መኖር አለ? ማን ንስሐ እንዲሰጥ ነው? ንስሐ ሳይገቡ ቅዱስ ሥጋ ክቡር ደሙ መቀበል አለ? ከኃጢአት መንጻት አለ? የማን አንድ እንዲያደርገኝ ነው? አስማለ ያለ ስኬት አንድ ይኮናል። ስለዚህ ካህናት ኃጢአት ሊሰሩ ይችላሉ። የካህን ኃጢአት በስውር ነው እግዚአብሔር የሚቀጣው፣ በግልጽ አይቀጣም። ማንንም በግልጽ ቀጥቶ አያውቅም። ማንንም ይህን ስል ግን ካህናት እንደፈለገ እያልኩኝ ነው። ኋላ ላይ ግን ክህነት ያለን አመለካከት ግን ጥያቄ ውስጥ እንዳይገባ ካሁን መፍራት አለብን። ካህናት አባቶች ምን ማለት አለባቸው? መከበር አለባቸው። እነሱ ላይ የእግዚአብሔር ስልጣን ያለው የራሳቸው ስልጣን አለ። ደግሞ አንዳንድ አካል ይወራል እንጂ አናውቀውም። አይተናል አባ ዮሐንስ አጽርን ታውቃላችሁ አይደለ? በለከቱ እንጨት ተክሎ 3 ዓመት ደረቅ እንጨት ፍሬ እንዲያፈራ ያደረገ ቅዱስ አባት። አንዲት ሴት ገዳማት ትረዳ የነበረች የምትታወቅ ሴት ናት። አሮን ጓደኛ ገደለችና እንተዋ በትና ጨረሰችው። ከዛ ሴተኛ ጋር ሆነች እና መነኮሳቱ ተሰብስበው ይቺ ሴት በደህና ጊዜ እኛን ስትረዳ ነበር፣ ቤተክርስቲያን ስትረዳ ነበር። አሁን የዲያብሎስ ባሪያ ሆናለችና ልንረዳት ልናግዛት ከዚህ ልናወጣት ይገባል ብለው ተወያዩ። አባ ዮሐንስ አጽር ይላክ ተባለ። የሰማሽ ነው? የት ነው የሚላከው? ሴተኛ ዳሪ ቤት እና ቤት ነው። መነኩሴ ነው። ተጠራ። እንደ ወዳቁሱ ካናሲ ሰማያት ተከፍቶ የሚታይ ሰው አብቃፊ ካናሲ ጾር ይከፋል ሰው አይደ እስቲ እናንተ እዛው ቦታ የነበራችሁ ይህም በመንገድ ስታልፉ የነበራችሁ ሰዎች ውድ ሆና አባ ዮሐንስ አጽር ቡና ቤት ሲገባ ብታዩ
ከዛ በኋላ መስቀል ትሳለማላችሁ። በቆ ተደራደራት ሄዱ ናፋ ስራዋ ስለሆነ እሱ መጸለይ ጀመረ። እና ብርሃንስ እንደውም ታረቅሰው እኔ መጸለይ ሲጀምር በአንቺ አናት ላይ ሰይጣናት አጋንንት ሲጨፍሩ ሲዘሉዋል። ልቧ ተነካ። የሰማች ነው። ልቧ ተነካ። ምን ላድርጋለች? የእሱ ጸሎት ምን እንድትላደረጋት ምን ላድርግ? እግዚአብሔር ይቅር ይልሻል። ሳይ በሌሎች ሴት ቅድስት ናት ይላል። አሁን የትኛ ዳሪ ይዘቃል አይደል? ግልኛ ፍቅር ምን ካልናቸው ከማይደርስ ናቸው። ያየነው ሁሉ እውነት ላይሆን ይችላል። ሁላችንም በእርግጠኛ ተመረቃችሁ አባ ዮሐንስን ሲገባ ያየነው እንደሆነ ቲክቶክ እሰራለሁ እና ፌስቡክ ትጽፋላችሁ፣ ኮሜንት ታረጋላችሁ፣ ዩቲዩብ ግማሽ ይሰራል፣ ውስጥ እናደርጋለን እንዲወገዝ ምናምን አይደል? እውነት ውሸት? እኔ እያልኩ ያለሁት እንደዚህ አይነት ሰዎች ምን ኃጢአት የሚሰሩ ሰዎች የሉ እያልኩኝ ነው አይደለም። ነገር ግን ምን አልበል እያልኳቸው ነው። ቢቀጣ ማን ስለሆነ አፍኒና ፊናስ እኮ ዱርዬ ነበሩ። ቤተ መቅደስ ተቅሞ በቃ ዱርዬ ነበሩ። የቤተ መቅደሱን መስዋዕት ይበላሉ። እዛ የሚመጡ ሴቶችን ያነውራሉ። ዱርዬ ነበሩ። አባታቸው ሊቀ ካህናት ነው፣ ኤሊ ይባላል። እኛ ጋር ምንም ዝም ልጆቼ ናቸው ብሎ ዝም አላቸው። ቀጣቸው አልቀጣቸው እንዲሞቱ አደረጋቸው። እዛ ጦርነት መካከል ፈጃቸው። ታቦተ ጽዮንን ይዘው ወጥተው ነው የሞቱት። ታቦተ ጽዮንን ይዘው ወጥተው መሸነፍ አልነበረም በእነሱ ጊዜ ግን ይሆን። ታቦተ ጽዮን የተባለችበት አንደኛው ታሪክ አይደለም። ኤሊም ዜና እንትን ሲማ ደንግጦ አለ ከመቀመጫው ተሰብሮ ወድቆ እግዚአብሔር ይቀጣል አይቀጣም? እና ከመፍረድ ምን በል እንጠንቀቅ፣ እናክብር። ቅዱሳን አባቶችንና እናቶችን ማክበር የኛ ዘመን ወደኛ ቅዱሳንን ማቃለል ወንጌል የሆነበት ዘመን አይደለም። ሙሽራው እያለ ሚዜዎች ላይ ለመተከተለዳላችሁ ይልማል። ሲታይ እውነት ኮንፊውዝ የሚያደርግ ይመስላል። እኛ ላይ እንደ ያልነው ራሱ ክርስቶስ ምን አለ? አብን የሚቀበል ከማለቱ በፊት ወይም አብን ሰው ይቀበላል ከማለቱ በፊት እኔን ይቀበላል አለ። እኔን የሚቀበል ከማለቱ በፊት ግን እናንተን የሚቀበል ነው ያለው። ስለዚህ እናንተን የሚቀበል ማንን ይቀበላል? እኔን የሚቀበል ደግሞ ማንን ይቀበላል? የላከኝን አብን ይቀበላል። ስለዚህ ድንግል ማርያም አታስፈልገኝም ብለህ ክርስቶስን አገኘዋለሁ ማለት ምን አይደለም፣ ሁለተኛ ነገር አይደለም ማለት ነው። መቼም የማይሳካልህ ነገር ነው ማለት ነው። እግዚአብሔር እያለ ያለው የኔ የሆኑትን እኔ ያከበርኳቸውን የሚቀበለው ሰው እኔ ምን እለዋለሁ? እቀበላለሁ፣ እሱም እኔን ይቀበለኛል። ቅዱሳን ደባሎች አይደሉም፣ አካሎች ናቸው። እንዳትረሱ። የክርስቶስ ምኖች ናቸው፣ አካሎች፣ ንጹህ ጤናማ አካሎች ናቸው። አካሉ አያስፈልገኝም ራሱ ብቻ ነው ይባላል። ራስ ብቻውን ይሰራል። የሰማችሁኝ ነው። እኛ ነው ነገራችሁ። እግዚአብሔር ይህንን ስለሚያውቅ በቅዱሳን በኩል ሰዎችን ለማዳን ቅዱሳንን መረጠ ማለት ነው። ላከ ማለት ነው። እግዚአብሔር ብቻውን ይሰራል አይሰራም ብለው ይጠይቁናል። መቼ አይሰራም ማለት ነው? እግዚአብሔር ይሰራል። ሲጀምር ጥገኛም አይደለም። እግዚአብሔር በራሱ እንደዚህ አይነት ቃል አይጠራም፣ አንጠቀም። ቅድም አንስቻለሁ አይደል? የበትሩን ጉዳይ፣ የታቦቱን ጉዳይ እግዚአብሔር እንደው ሙሴ ሲጠይቀው ይህንን በአንድ ትንሽ ሀገር ሲለው በቃ ተሻገሩ ማለት ይችላል አይችልም? ይችላል አይችልም? በትር ምን አስፈልገው? ይህ የእግዚአብሔር አሰራር። የእግዚአብሔርን አሰራር እኛ አናቅድለት፣ አናውጣለት። ቅዱሳንን ስሟቸው፣ ቅዱሳንን አክብሯቸው። ትናንት ድንግል ማርያም ዓመታዊ በዓል ነበር አይደለ? መታሰቢያ እናደርግ ነበር። ቤተክርስቲያን ሄደን ዝም ብለን ተሳልመን ብቻ አይደለም መምጣት ያለብን። በዛ ቀን ምን እንደተካሄደ ምን እንደተፈጠረ አውቀን ነው መምጣት ያለብን።
የቅዱስ ሚካኤልን በዓል ስናከብር በዛ ጊዜ ቅዱስ ሚካኤል ምንድን ያደረገው ይህንን ማወቅ አለብን። ይህንን መርዳት አለብን። ቅዱሳን ይሰማሉ፣ ቅዱሳን ይጸልያሉ። የጻድቅ ሰው ጸሎት ኃይልን ታደርጋለች፣ ግዳጅ ትፈጽማለች። ኤልያስ 3 ዓመት ከ6 ወር ዝናብ እንዳይዘንብ ሰማይን ምን ብሏል? ለጉሟል። ይገርማቸዋል። 3 ዓመት ከ6 ወር በኋላ እግዚአብሔር ነው ኤልያስን ያስታወሰው። ኤልያስ ረስቶታል። ቂጣ ይመጣለታል፣ ቆራ ቂጣ ይመጣለታል። እሱ የነበረበት ዋሻ ደግሞ አጠገቡ ምንጩ አለ። እሱ አይርቦም አይጠማውም። እስራኤል ተርቧል፣ ተጠምቷል። ተመልከቱ ምን ብሎታል? ራሱ ሰማይን ለጉሞታል። ዝናብ ሳይዘንብ እህል አለ የለም። ሲያይ እግዚአብሔርን ቅዱሳን እንዴት እንደሚያከብር ተመልከቱ። መጣና እግዚአብሔር ሰማዩን የለገንኮን ሰማይ ምን በለው ነው ያለው? ፍታ። እግዚአብሔር ራሱን መፍታት ይችላል አይችልም? ታዲያ ኤልያስን ነው የምንጠብቀው። ያከብረዋል። እግዚአብሔርን ያከበረው ይናቀው ሄደ። እንዴት እንዳስኬደው እንገራችሁ። ቃል በቃል ሂድ ብቻ ያለው እንዳይመስላችሁ። ምንጩን አደረገው። ቁራው ቀረ። ረሃቡ ኤልያስ ረሃቡ ቢጠብቅ ቁራ ለሰዓታት መጣ ነበረ። ቂጣ ቀራው። ረሃብ መጣ። ምንጩ አወረደ። ምንጩ ደርቋል። ስለዚህ እህል ፍለጋ የት መሄድ አለበት? የት መሄድ አለበት? ከተማ ወጣ። ሲታኝ ቃል የተበላ ሴት መጣና በኤልያስ ዘመን እንጀራ አለች። የሰማችሁ ነው? ምግብ ስጪኝ ሲላል በኤልያስ ዘመን ምን እኔ እንኳን ከልጅ ጋር ዛሬ በልተው ምን የሚል በቃ ከዛሬ በኋላ ምን በላው የለንም አለችው። ግድ የለሽም ያለው ለእኔ ስሪልኝ አላት። ሴትዮዋን መታለቅ። ከዚህ በኋላ ነው ኤልያስ ይሄን አይቶ ዝናብ እንዲያመጣ ያደረገው። ቅዱሳንን ማን ያከበራቸው? እግዚአብሔር ያከበራቸውን እኛ አከበርን እንጂ ክብር የሌላቸው እኛ ክብር አልሰጠንም። ብንሰግድላቸው እግዚአብሔር እንዲሰገድባቸው ስላደረገ ነው። የእግዚአብሔርን ቃል ላንብብላችሁ። ራዕይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ፊላዴልፊያ ላለው ቤተክርስቲያን አለቃ ነው ይህን የሚለው። 7 ቤተክርስቲያናት አሉ አይደለ? በዚህ ራዕይ ላይ መልእክት ከተላከላቸው አንዱ የፊላዴልፊያ ነው። ለሱ ነው የሚነግረው። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ቢዘጋው አይችልም። ምን ያለ በር? በጣም ጥሩ። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና። ተመልከቱ፣ ኃይልህ ትንሽ ነው፣ ግን ምንን ጠብቀሃል? ቃሌን ጠብቀሃል። ስለዚህ ስሜንም አልካድክም። ቃሌን ስለጠበቅ ስሜንም ስላልካድክ እያለው ነው። ምን ይሰጠው እንደሆነ ተመልከቱ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማለት አንዳንዶችን እሰጥሃለሁ፣ አሳልፌ እሰጥሃለሁ። ከዛስ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋለሁ። ሰማችሁ ነው? ፍጡር ነው አይደለም? የፊላዴልፊያው አለቃ ነው አይደለም? እግዚአብሔር ምን እንዲሉ እንዳደርጋለሁ እያለ ነው። አላ ምንን እንዲያውቁ እግዚአብሔር ምን እንዳለው እንዲያውቁ እንደወደደው። እኛ ለእግዚአብሔር ስንሰግድ ለቅዱሳን ስግደት ምን ብለን ነው? ለይተን ለእሱ የምን ስግደት ነው የምንሰግድላት? የአምልኮ። እነሱ የምንሰግደት ነው የጸጋ የአክብሮት። ስለዚህ ቅዱሳንን ማክበር ራሱ እግዚአብሔር ያዘዘው ነው እንጂ እኛ ተሰብ ብለን ዛሬ ቅዱሳንን እናክብር ብለን ነው ወይ? አይደለም። ዛሬ ቅዱሳንን አናክብር ያሉት ግን እነሱ ናቸው። ተሰባሉና 15 ዘመን ላይ ምን አሉ? ዛሬ ቅዱሳን የሚባል እግዚአብሔር ከቅዱሳን ረድኤት ጸጋ በረከት ያሳትፍ። ቅዱሳን ደባሎች አይደሉም፣ የክርስቶስ ልጆች እንጂ ክርስቶስ የተለዩ ሌላ ሰዎች ሳይሆን በክርስቶስ አንድ አካል ውስጥ ያሉ ደቅፋውስ እጅ እግር አይን ብሎ ነው የመሰላቸው ሰው በክርስቶስ የሚጋጠሙት። አይናችን ነሽ ማርያም ብንላት አይን ስለሆነች ወንዳፍስ ንጽሕት ዘርሷ ናት። በሷ በኩል ነው ክርስቶስን ያየነው። እውነትሽ ፊትን ማን ያሳየናል አይደል እንዴ? ብሉይ ኪዳን ጸሎት አሁን ፊቱን አየነው አላየነው? በማን በረከት አይደረብን። አምስተኛው ትእዛዝ አትግደል ነው።
ኢትዮጵያ ውስጥ በተለይ በዚህ ሰዓት ትሪሊዮን ማውራት በጣም ከባድ አይደለ? በፊት ጎራው ምናምን እንላለን፣ ዘራፍ እንላለን። እና ዘራፍ ምንድነው? ጠላት ነበር አይደል? ባህል የሚያጠፋ ሃይማኖት የሚያጠፋ ነበር። ያ ስሜት መመሰለኝ ወደ ራሳችን ዞሯል። እና አሁን ወንድሙን ይገላል ብቻ ሳይሆን ያርዳል። በጣም ሳይሳቀቅ በግል እንደሚያርደው ያርዳል። ሰው ኢትዮጵያዊ ክርስቲያን እግዚአብሔር ይሰውራል። ስለዚህ እግዚአብሔር አትግደል ያለበት አንደኛውና ዋነኛው ምክንያት ነገራችሁ። ወደ ስድስተኛው እናልፋለን። በመልኩ ስለፈጠረው ነው አትግደል ያለው። በምኑ ስለፈጠረው? በምኑ? ሰውን መግደል የማንን መልክ ማጥፋት ማለት ነው። ስለዚህ እግዚአብሔር አትግደል ያለውን ትእዛዝ ሽሮ ሰው ሲገድል ቀጥታ ከማን ጋር ይጣላል? ከማን ጋር ይጣላል? በእርግጥ አሁን የምናያቸው ፊልሞች ሁሉ የመገዳደል ፊልሞች ናቸው። አእምሯችን እየተሰራ ማለት ብሬኖች እየተደረገ ለምን አገደለው እንላለን። ፊልም ስናያል የተማርኩ እንዴት አገደለው ይባላል። አሁን ምን ያህል ግን እንደተለወጥን ገዝተዋላችሁት ነው። አሁን በፊልም ስናይ ለምሳሌ በጣም የምናደንቀው ሌባው ነው። የሌባው አሰላለቅ ምናምን ይገርመንና አክተሩ ወጥቶ ደግሞ ሲገድል ምን እንላለን? እናደንቃለን አይደለም? እውነት ይሻል። ስለዚህ በምናባችን የገደልነውን ቀስ ብለን ደግሞ ወደ ምን እናመጣለን ማለት ነው? ወደ ተግባር እናመጣለን። ስለዚህ እግዚአብሔር የሰው ልጅ እንዳንገድል ያዘዘው አንደኛውና ቁም ነገሩ አጭር ቃል ምን እንዳንገድል ነው? ነፍስ እንዳንገድል ነው። ኦልሬዲ 10 ደቂቃ አለኝ። 10 ደቂቃ ስድስተኛውን ትእዛዝ እና ሌሎቹ የሚታወቁ ናቸው። ቅድም አንስተናቸው ለምሳሌ ስለ ውሸት አንስተን የለ ቅድም እግዚአብሔርን በከንቱ አትጥራ ከሚለው ነገር አንስተናል። ባልንጀራን እንደራስ ውደድና ትእዛዙን አንድ ላይ አያይዘን እናነሳቸዋለን። አትስረቅም ቅድም ያነሳን ይመስለኛል። እግዚአብሔር ከመገዛት ጋር ወይም ራስን ከማምለክ ጋር አያይዘን ያነሳን ይመስለኛል። ስለዚህ በዚህ አንጻር እያነበብን እንሄዳለን ማለት ነው። አታመንዝርን ግን በአንድ እውነታዊ ታሪክ አንጻር አይተነው ትምህርታችንን ብናጠቃልለው አሪፍ ይመስለኛል። ከኢትዮጵያ አንጻር ሁሉን ነገር ማየት ስላለብን እኛም ኢትዮጵያውያን ስለሆነ ማለት ነው። የበለዓምን ታሪክ ታስታውሳላችሁ? በለዓም የሚባል አንድ ሰው ነበረ። የረገመው ይረገምለታል፣ የመረጠው ይመረቅለታል። አለ አሁንም እንዲህ ይደረጋል። በይዘ በሀገራት መካከል እንዲህ ይደረጋል። ታውቃላችሁ? እኛም ተረግመን እንደሆነ አላውቅም፣ ግን ይደረጋል። ሰይጣናዊ አሰራር አሁን አይመስለኝም። ዝም ብለን በቃ መሳሪያ ስናይ የሴት ስናይና እንዳይመስላል። እንደዚህ አይነት መናፍስታዊ ስራ ዓለም ላይ አለ፣ አሁንም ይቀጥላል። ባላቅ የሚባል ሰው ሳይለው ፈርቷቸዋል። ንጉሥ ነው። በለዓም ጋር ብዙ ወርቅና ብር ይዞ መኳንንቱን ይልካቸዋል። በለዓም እስራኤላውያንን መጥቶ ምን እንዲረግ ምክንያቱም ሰፍራ አላጠገብ ቀጥ ብለው ቀጣይ የባላቅን ሀገር እንደሚያጠፉት ስለሚያውቅ በለዓም ብሩን ሲያይ ሳሳ። ነገር ግን እነዚህ ህዝቦች የመጡበት መንገድ ዓለምን ያነጋገረ ነበረ። ምክንያቱም የማይታለውን ችለው ነው የመጡት እና አምላካቸው እግዚአብሔር መሆኑና የእነሱ አምላክ ከሌሎቹ አምላክ የተለየ እንደሆነ ሰው በመረጃ ያውቃል ነገር። ስለዚህ በለዓም ብሩንም ቢያይ ቢጎመጅም ቆይ እግዚአብሔር ልጠይቅ እና ነገ ተመለሱ አለ። ከዛ ጸሎት ሲያደርግ እግዚአብሔር በዚህ ህዝብ ላይ እንዳትራገም ብለዋል። ከዛ መጡ። አይ እግዚአብሔር አትርገም ብሎኛል። ከዛ ለባላቅ ሲነግሩት ብር አንሶ ይሆናል ብር ጨምሩለት ብሩ ሲጨመር ሸብረህ
አንዳንዴ መስሪያ ቤት ሙስና ሲሰሩ የሚኖሩ ሰዎች የሆነ ክርስትናቸውና ያንገላግላቸውና ብሯ ሲጨምር ግን ወይ የሁለት ክራይ ይችላል ወይ መኪና ያስገዛል ወይ ቤት ያስገዛል አይደለ? ከዛ ይፈትናል ውስጥ ይፈትናል። አሁን ዝም ብሎ መፍረድም ጥሩ አይደለ? ያበረታታን አይደለም። እንዳትረሱ ይሄንን ተፈተነ ይዘውና እግዚአብሔር አትርገም ብሎታል አይደል? ታድጋሚ ሲል ጠይቀዋል። መጀመሪያ ቢያለውን አምላክ መልሶ ሊጠይቀው ገባ። ሂድ አለው። ነገር ግን እንዳትረግማቸው አለ። መሄዱ ሂድ ግን ሄደ። ባላቅ ደስ አለው። ተራራ ላይ ወጣ፣ አሳየው። ከዛ መርገሙ ተለውጦ ምርቃት ሆነ። በጥር ሲወጣ ያለው አለ ሲነግስ ያለው ይሄዝ የሰማች ነው። ስለ ክርስቶስም እየተነበየ ነው። በዛ ሚስጥሩ ወደዛ ነው የሚሄደው። እርግማን የነበረው ወደ ምን ተቀየረ? ባላቅ ደነገጠ። የከፈለው ምን የሚልለት ነው? አሁን ግን ምን እያደረገ ነው? መረቃቸው። በቃ ይህ ታላቅ ይሆናል፣ ይነግሳል፣ የሚቋቋመው የለም ብለው። ይህን ካለ በኋላ ግን ባላቅ በጣም ክፉ ሰው ነው። እስራኤላውያን በመርገም በአስማት እንደማያወርቁ ስለሚያውቅ ይህ ህዝብ ከእግዚአብሔር ጋር ካጣላኸው ያንተ ይሆናል። የሰማችሁ ነው። ከማን ጋር ካጣላኸው? በምንድን ነው ከእግዚአብሔር ጋር